እኔ ያገላግላለሁ። እኔ ነኝ ያስገባሁት። እኔ ያገላግላለሁ። አረ እንዴ በአንዴ እንዳየኝ ቃሌ ግን ትናንትም ቃሌ ሲባል ነበር አሉ። እንዴት ናቸው ግን? ለማንኛውም ደህና ናቸው? ደህና ነህ? እንዴት ነህ? አለን። ዲያቆን መቶ ሰላም ነህ? አይ ሷሂሊ መጥቶ ታች ጠይቆ ይሄው ምናምን ስትለኝ ቃሌ ለኃጢአት ስርየት ያምናል ስትለኝ፣ አዎ እንግዲህ ነው እንዴ ቃል ለምን አይደለም ነው እንጂ ለኃጢአት ስርየት ነው ስጋውና ደግሞ ትቀበል። ለምን አልቀበለውም? በጣም ለብዙ ነገር ነው የምቀበለው። ኃጢአት ስርየት ብቻ አይደለም፣ በጣም ለብዙ ነገር ነው እንጂ ደስ ነው ለዘርዘር ለምን ክርስቶስ እንደዚህ ምናምን ላይ አለ። አዎ ሳስተምር አልነበርክም እንጂ ዶክመንቶቹ ተገልጠው በነበረበት ጊዜ ሌላ ቀን ሳስተምር ግን ብቅ በል በደንብ ዶክመንቶች እየገለጥን እናያለን። ኤኒዌይ ግን በጣም ብዙ ነገር ማንሳት ይቻላል። አሁን ለኃጢአት ስርየት እኔ እንትን የማያደርገኝ ነገር ለኃጢአት ስርየት የሚለው ሀሳብ እኔ እንትን አይደለም እኮ ይሄ ያን ያህል ከባድ ነገር። ከዛ ባለፈ ሌሎች ነገሮችም አሉ ብዬ አስባለሁ። ከኃጢአት ስርየትን ባለፈ ማለት ነው በክርስትናችን ጸንተን የምንኖርበትን ራሱ ያንን ጸጋ እንቀበልበታለን ብለን እናምናለን። እርስ በርስ አንድ የምንሆንበትን ያንን ጸጋም እንቀበልበታለን ብለን እናምናለን። እንደው ከኃጢአት ስርየት ጋር ብቻ የተገናኘ ነገር ብቻ ሳይሆን ሌሎችንም ነገሮችን በዚህ መልኩ እናምናለን። ፖይንቴ ከኤቢ ጋር ላልከው ከኤቢ ጋር ዘው ማለት ራሱ ስጋውና ደግሞ እዛው እዚች ጋር ስጋውና ደግሞ ነው ወይስ ማለት በስርዓቱ ውስጥ ስርዓቱን ብቻ ነው ወይስ ደግሞ ራሱ ስጋውና ደግሞ የምንቀበለው ስንቀበለው የኃጢአት ስርየት ይሰጣል በሚለው ማለት ነው። የኃጢአት ስርየትም ሌላ ያለ እምነት እሱን የተቀበለ እናንተ ጋር ሲሆን የኃጢአት ስርየት ያገኛል እንዴ? ያለ እምነትማ አይደለም እኮ ያለ እምነት አላልኩም። ያለ እምነት ሳይሆን ኖርማሊ በእምነት ሆኖ ያንን የጌታ ስጋና ደም ነው ብሎ እውነተኛ ብሎ ያንን ህይወትን ይሰጠናል እኮ። እሱን እኮ ነው እያልን ያለ ነው። አሁን እዚህ ቲክቶክ ላይ የሚነሳው ነገር እንደው በጣም እንትን እየሆነብን ስለሆነ ነው እንጂ ሁላችንም በራሳቸው ኮምፖነንቶቹ በራሳቸው ራሱ ህብስቱ በራሱ በቃ ዝም ብለህ ህብስት ብለህ ተወስዶ ልክ እንደ እንትን ማለት ነው እንደ ቫይታሚን እና ፕሮቲን አይደለም። የጌታ እራት በዛ መንገድ አይደለም አይደል? እናንተም ጋር እንደዛ አይደለም። በቃ የሆነ ሰው መጥቶ እስቲ ልውሰድ ብሎ ቢወስድ አያገኝም። የኃጢአት ስርየት በጭራሽ አያገኝም። እንደውም ጭራሽ እንትን መርገም ሊያመጣበት ይችላል ቃሉ በዛ መንገድ ስለሚናገር ማለት ነው። ደግሞ እንደሱ ብቻ አይደለም። ደግሞ ቆይ እስቲ ብለህ እኔ ግን ለኃጢአቴ ስርየት ልውሰደው ብለህ አምነህ አንተ ስለወሰድከው ብቻ ደግሞ አይደለም። ያ ማለት በአንተ ስሜት ላይ የሚወሰን አይደለም ማለት ነው። በዛ ውስጥ እግዚአብሔር ያስቀመጠው ነገር ከሁለቱም የራቀ። እኔ እዚህ ላይ እኮ በጣም መስማማት እንችላለን እንዳብዬ አስባለሁ። በእናንተ ሳይድ ልጨርስልህ ወንጌል አንፃር እየጠየቁ ያለው ከመሰረተ ክርስቶስ አንፃር ኤምኬሲ ጋር ነኝ ያለሁት እሱ ላይ ነው ያለሁት። መሰረተ ክርስቶስ እና እያወራሁ ያለሁት ነገር ግን ምንድነው ፔንቴኮስታል አንፃር አይደለም። ራስ እያወራሁ ያለሁት እኮ እሱን ነው እያልኩት። እያወራሁ ያለሁት ግን ምንድነው አንደኛ እንደው በራሱ ኮምፖነንቱ በራሱ ኃጢአት ይቅር የማስባል ኃይል አለው። አንተም ራሱ በእምነት ባትቀበለው ልክ እንደ መድኃኒት እንደዛ ነው ብለን አናምንም ሁለታችንም እኔም አንተም ሌላውም አናምነው ነገር ደግሞ በእኛ ስሜት ላይ የተደገፈ አይደለም። በዛ ደረጃም አይደለም እንትን እኛ ስላልነውም ጭምር አይደለም። ለምንድን ነው እግዚአብሔር በዛ ውስጥ ኢቭን በእንትኑ በኮምፖነንቱ ብቻ አይደለም በዚች ብትወሰደው ነገር ብቻ አይደለም በዛ ኮሚኒቲ በአጠቃላይ ባለው በምስጋና ውስጥ በጸሎቱ ውስጥ በዝማ በአጠቃላይ ባለው ነገር ውስጥ ያንን ማዕከል አድርገን የጌታ እራትን ማዕከል አድርገን በምናገረው ሁሉ ነገር ውስጥ ጸጋውን ያስተላልፋል ነው። ኮመን ብሬድ አይደለም ሲሉ አሁን ሄሬኒዮስን ተመልከታቸው። ከዛ በኋላ ኮመን ብሬድ አይደለም ማንም ሰው የሚበላው ህብስት አይደለም። ከማንኛውም ዳቦነት ይለያል። ለምን ይለያል? በቀጥታ ከማንኛውም ዳቦነት የሚለየው ለእግዚአብሔር ስለቀረበ ነው። እግዚአብሔርን አመስግነናል። ከተመሰገነ በኋላ እንደማንኛውም ህብስት አይደለም ብለ ያስቀምጡናል። ስለዚህ አሁንም ለኛም እንደዛው ነው።
እንደማንኛውም መብት አይደለም። ቦዲ ኦፍ ክራይስት በሚለው ትቀበላላችሁ? ዋይ ኖት? ያ ሲጀመር እሱ ተነቦ ነው ራሱ እሱ ተነቦ ወንጌል ተነቦ ከዛ አንደኛ ቆሮንቶስ ጋር ያለው ተነቦ ምናምን ነው ሲምፕሊ የምንወስደው ራሱ ማለት ነው። በዛ መንገድ ነው የምንወስደው። አሁን ምንድነው እንትኑ ይለወጣል የሚለውን ግን አንልም። ይለወጣል የምንለውን አንልም። አሁን ዲያቆመኩ ይለወጣል ኮምፖኔንት አንፃር ይለወጣል የሚለውን አሁን ይለወጥ ዘንድ ማለት ኮምፖኔንቱ እያንዳንዱ ይለወጣል ምናምን። አሁን ወደ ጌታ ስጋና ደም የጌታ ስጋና ደም ይሆናል ቃል በቃል ይለወጣል ይላል ቅዱስ ዮሐንስ አፈወርቅ። ይለወጣል ማለት ኮምፖኔንቱ ምናምን በቃ እንትን ተቀይሮ እዛ ውስጥ አንገባም። ግን የጌታ ስጋና ደም ነው በቃ ብለን ነው የምንቀበለው እኛ። ከዛ በላይ አናብራራ። እንዲህ ነው ኮምፖኔንቱ እንዲህ ነው እንደ ትራንስብስታንሻልም አናብራራም። የታወቀ ነው በቤተ ክርስቲያናችን። እሱንማ አውቃለሁ። ግን ካህኑ ሲያመሰግን ወይኑ ወደ ደመ መለኮትነት ህብስቱ ወደ ስጋ መለኮትነት ይለወጣል ግን ትላላችሁ? እንላለን። ማለት ያ ማለት የጌታ ስጋና ደም ነው። ግን እንዴት እንደሆነ እስቲ ሄሬኒዮስ ጋር ይሄንን ታገኘዋለህ። አሁን ይሄ እናንተ የምትሉትን ሞዲዮ ይለወጥ ዮሐንስ አፈወርቅ ጋር እናገኛለን። ዮሐንስ አፈወርቅማ 4ኛ ክፍለ ዘመን ነው። 2ኛ ክፍለ ዘመን ላይ እንሂድና ሄሬኒዮስ ይለወጣል ይላል። ሄሬኒዮስ ቦዲ ኦፍ ክራይስት ነው የሚለው በነገራችን ዩካሪስትም ቦዲ ኦፍ ክራይስት ነው። አይ ይለወጣል ይላል ነው መኩይ ጥያቄው ነው። ኦኬ አክቹአሊ ይለወጣል ማለት ኮንሰፕቱ ሜቢ ከተረዳኝ ህብስትና ወይን ብቻ ነበረ መጀመሪያ ላይ። ኦኬ አሁንስ ምን ሆነ? የጌታ ስጋና ደም ሆነ። እንዴት ከህብስትነቱ አንተም አታምንም እኮ ህብስት ብቻ ብለህ አታምንም። ኦቢስ ህብስት ብለህ ብቻ አታምንም። ኦኬ ከዛ በኋላ እንዴት የጌታ ስጋና ደም እንደሆነ አታውቅም። ሜቢ ያንተን አላውቅም። ስለዚህ የጌታ ስጋና ደም ነው ብለህ ነው የምትቀበለው። እንዴት እንደተለወጠ በምን መልክ እንደተለወጠ አሁን እንግዲህ እንደዛ እቀበላለሁ ስላልከኝ የጌታ ስጋና ደም ነው የምለው። አይ እሱን አይደለም እኔ ያነሳሁት እሱን አይደለም። አሁን ስለ ኦርቶዶክስ ብትጠየቅ ራሱ ማለት ነው ትራንስብስታንሺዬሽንን ታምናለች ብዬ በጭራሽ ነው የማልናገረው። ማለት ስለማታምኑ ትራንስብስታንሺዬሽን አታምኑ፣ ወይም ደግሞ አክሲደንቱ ሳይለወጥ እኮ ሰብስታንሱ ተለውጧል ምናምን ብላችሁ አታምኑ። ይሄን አውቃለሁ። ግን የጠየቅኩት ጥያቄ ሄሬኒዮስ ይለወጣል የሚል ቃል ይጠቀማል ወይ ነው ጉዳዩ። እሱ ጋር ያለው ቦዲ ኦፍ ክራይስት ነው የሚለው ቢኬም ቦዲ ኦፍ ክራይስት ማለት ቢኬም ቢኬም ነው የሚለው እንጂ ይለወጣል አይልም። ጭራሽ ይለወጣል የሚል ቃል አይጠቀምም። ግን ከዛ ይልቅ ሌላ አንድ ነገር ግን ይጠቀማል። አንድ ቃል ቢኬም ቦዲ ኦፍ ክራይስት ማለት ነው። ህብስት ነበር መጀመሪያ። አዎ ወዴት መጣ ሆነ የሚለውን ልክ ነው ማለት ወዴት መጣ። እሺ አሁን እኮ እሱ ጋር ነው ላብራራልህ ያለሁት። ይለወጣል የሚል ቃል አይጠቀምም። ሲያመሰግኑ ይላል። ሲያመሰግኑ ሌላ አንድ ሪያሊቲም ይጨምራል ይላል። ሄሬኒዮስን ሙሉ በሙሉ ካየኸው ያ ሪያሊቲ ምንድነው? ያ ምድራዊ ሪያሊቲ ሰው ሁሉ በልቶ ለምን መሰለ እዛ ላይ ከነዚህ ከኖስቲኮች የሚመጣ ነገር አለ። በቃ እኮ ይሄ እኮ ምድር ላይ ያለው ነገር በሙሉ ርኩስ ነገር ስለሆነ እነሱ እንደዛ ስለሚሉ ስጋ ሁሉ ርኩስ ነው፣ ማቴሪያል ዓለም ርኩስ ነው ስለሚሉ ለእግዚአብሔር እኮ ይሄንን ዩካሪስት ብላችሁ ነው ማቅረብ የለባችሁም የሚል ነገር ያስቀምጣል። አሁን አንተ ቢኬም ዘ ቦዲ ኦፍ ክራይስት ይላል ያልከውን ሄሬኒዮስ በዛ መንገድ አይደለም የሚያስቀምጠው እንደዚህ ብሎ ነው። አንድ ጊዜ ከተመሰገነ በኋላ አለ እንትን ነው እንጂ ዩካሪስት ነው ቁርባን ነው እንጂ ኮመን ዳቦና ወይን ብቻ አይደለም። አይታል ቢኬም ምናምን ፖይንቱ እሱ አይደለም። ከዛ በኋላ ሌላ ሪያሊቲ ይጨምራል፣ መንፈሳዊ ሪያሊቲ አይተኸዋል። በጣም ከእንትን ጋር ነው የሚያገናኘው እሱ ከዚህ አንዴ ልጨርስልህ። እሺ ያ ፖይንቱ ምን መሰለህ እዛ ቦታ ላይ ይህ ስጋዬ ነው ብሎ እኮ ህብስት ነው የሰጣቸው። ኦፍ ኮርስ አንደኛ ቆሮንቶስም ላይ ስትመለከት እኮ ህብስቱን ነው የሰጣቸው። ህብስቱን ነው እንትን የሚያደርገው ራሱ ማለት ነው። ይህ ህብስት ከጌታ ስጋ ጋር ህብረት ያለው አይደለም እያለ ማለት ነው። ይህ እናንተ የምትባርኩት የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደል እንዴ? አዎ ነው። አይታል ህብረት አለው ማለት ምን ማለት ነው? ከዛ በኋላ ማንም ሰው የሚበላው አይደለም። ታዲያ ለዚህ ዩዜጅ በዛ በአካሉ ውስጥ እግዚአብሔር የሚሰጠውን ያንን ግሬስ ሁሉ እንትን የሚያደርግ ማነው የሚያቀርብ አይነት ሪያሊቲ የያዘ ሰማያዊ ሪያሊቲ የያዘ ነገር ነው ይላል። ለዛ ነው አሁን ጠርጡለስ ጋር ስትሄድ እንዴ ፊገሩ ሳይኖር አካሉ ሳይኖር እንዴት ፊገሩ ይኖራል ይልና
ይህ እኮ የክርስቶስ ስጋና ደም ፊገር ነው ይላል። ባይዘው ጠርጦለስ ቃል በቃል ማለት ነው የክርስቶስ ስጋና ደም ፊገር ነው የሚለው ቃል በቃል ማለት ፊገር ስለው ማለት ቃሉ ትርጓሜ ያለው ነገር እዚህ ጋር ማለት ነው። ሬኔስ የተጠቀመበትም ቃሉ ምናምን ሰፋ አድርገን ማየት እንችላለን። ግን ሬኔስ ስላለ ተርቱለስ ግን ተርቱለስ ጋር ከመሄዳችን በፊት እዚህ ጋር እንትን ጋር እንጨርስና ምን ሬኔስ ጋር እንጨርስና አንተ ልክ እንደ ሬኔስ በነገራችን ላይ ቦዲ ኦፍ ክራይስት ነው የሚሆነው ነው የሚለው ቃል በቃል በቃ ከበፊቱ ይብስት ብቻ ይለወጣል ግን አይልም ነው ፖይንት ያለው እዛ ጋር ብቻ አይደለም እንኳን ቢኬም ቦዲ ኦፍ ክራይስት ግን ይሆናል። በቃ የጌታ ስጋና ደም ነው የሚሆነው። መጀመሪያ ምን ነበር? አሁን ስለ ቃሉ ነው አንተ ሜቢ ያሳሰብ ይለወጣል ምናምን የሚለው ቃል ነው። እሱ ቃሉ ምንም እንትን የለብንም። በቃ የጌታ ስጋና ደም ይሆናል ብለህ ታምናለህ ማለት በቃ ያ መጀመሪያ ቆይ ቴክስቱን አውጣው እስቲ መኩይ ቴክስቱን አውጣው። ህብስቱ የነበረው ያ ህብስት ወደ ጌታ ስጋና ደም ይሆናል ብለህ ታምናለህ? ይለወጣል ብዬ አላምንም። የጌታ ስጋና ደም ነው ብዬ አምናለሁ። የጌታ ስጋና ደም ነው ብዬ አምናለሁ። ለምንድን ነው እሱንም ማምነው? መጀመሪያ ምን ነበረ ቃሉ? ኮመን ዳቦ ነበር፣ ኮመን ህብስት ነበር። ከተመሰገነ በኋላ ወይም ደግሞ እግዚአብሔር ከተመሰገነ በኋላ ወይም ደግሞ እግዚአብሔር እዛ ስርዓት ላይ እዛ ሊተርጂካል አክት እናንተ ጋር በሰፊው እንዳለ እናውቃለን። እዛ ጋር ግን አንድ ጊዜ እግዚአብሔር ከተጠራ በኋላ ሌላ ሰማያዊ ሪያሊቲ ይዛል ነው ፖይንቱ። እሱ ነው የክርስቶስ ስጋና ደም ያስባለውም ነገር እሱ ነው። የሳ ግን ይለወጣል አይደለም፣ ምንም አይነት ለውጥ የሚከናወን ለውጥ የለም። ይለወጣል የሚለው ቃል ሄሬኒዮስ ጋር የለም ነው ፖይንቴ እሱ ነው። አግኝተው ከሆነ ማለት ነው ይለወጣል ምናምን ቃሉን እኮ በነገራችን ላይ ባትጠቀምም ቃሉን ቦዲ ኦፍ ክራይስት ይሆናል እያለ ነው። በነገራችን ላይ ምኑ መጀመሪያ ይብስት ነበር። አሁንስ ከዛ በኋላ ምን ሆነ? ወደ ጌታ ስጋና ደም ይሄው የጌታ ስጋና ደም ሆኗል። እንዴት ባይዘው አንተ ይለወጣል የምትለው እንደሱ ስታብራራ ካቶሊኮች ወደ ትራንስብስታንሺዬሽን ይወስዱታል። አይተዋል። ይለወጣልን ወደ ተለያየ አቅጣጫ መውሰድ ይቻላል። ሄሬኒዮስ አላለውም ነው ፖይንቴ። ሄሬኒዮስ ግን ያንን አላለም። ዋይ ዲ አምቢጉስ ወርድ ሲጀመር አምቢጉስ የሆነውን ወርድ ለምን ትጠቀማላችሁ ነው ጥያቄው። እሺ አምቢጉስ ወርዶችን ለምን ትጠቀማላችሁ? ይለወጣል ቃል በቃል በነገራችን ላይ በቅዱስ ዮሐንስ አፈወርቅም ተጠቅሟል፣ አባቶች ተጠቅሟል። ይሄ ማለት እኛ ቤተክርስቲያን ትረዳለች። መጽሐፍ ቅዱስ ላይ ማለት ቃሏ ብቻ የምናስብ ከሆነ ይለወጣል የሚለውን ከሌላ አንጻር ከምን አንጻር ይብራራል የሚለው መጽሐፍ ቅዱስ ላይ ብዙ ቃላቶች አሉ በነገራችን ላይ። ስለዚህ ይለወጣል ሲባል ደም መለኮት የጌታ ስጋና ደም ይሆናል እንዴት የሚለውን አናብራራ፣ እንዴት የሚለውን አንገባበትም። እስቲ አሁን ግን ደግሞ ይለወጣል ብቻ ስለተባለ እንደ ትራንስብስታንሻል ነው እያልን አይደለም። ይሄ ኦብቪስሊ ይታወቃል፣ አንተም ታውቃለህ፣ እኛም እናውቃለን። በቃል ደረጃ ግን የጌታ ስጋና ደም ይሆናል ብዬ ካመንኩ በተዘዋዋሪ መጀመሪያ ምን ነበረ? ህብስት ብቻ ነበረ። ከዛ ደግሞ ወደ ጌታ ስጋና ደም ሆኗል። የጌታ ስጋና ደም ማለት ወደ ጌታ ስጋና ደም ተለወጠ ብል በነገራችን ላይ ሌላ ምንም እንትን እያልኩ አይደለም። በቃ ጀስት ሆኗል። የክርስቶስ ቦዲ ነው፣ ስጋው ነው፣ አካሉ ሆኗል። በዛ አንፃር ነው እኮ አንተ አሁን በሱ መንገድ ኤክስፕሌን ታደርጋለህ። አይ አንደርስታንድ ባይ ዘ ዌይ እኮ እሱን አይደለም እኔ እንትን እያደረኩ ያለሁት ሌት ለፔሪዶች ላይ በተለይ 4-5ኛ ክፍለ ዘመን አንተ አሁን ዮሐንስ አፈወርቅን ጠቀስከው እንጂ ቄርሎስ ዘኢየሩሳሌም ላይ ይጠቀሳል። ቄርሎስ ዘኢየሩሳሌምን ባይ ዘ ዌይ ካቶሊኮቹ ቀጥታ ለትራንስብስታንሺዬሽን የሚጠቅሱትም አባት ነው። ይለወጣል የሚለውን ቃል የምታገኘው በነዛ ዘመናት ነው እንጂ እነ ሄሬኒዮስ ጋር አታገኘው። ሄሬኒዮስን እያወራን ስለነበረ ነው ባይ ዘ ዌይ ይሄን ያነሳሁት። ይለወጣል የሚል ቃል መጽሐፉ ላይም የለም፣ ሄሬኒዮስ ጋርም የለም። እስቲ አሁን ቴክስቱን አውጣውና became the body of Christ የሚለውን አሳየን እስቲ መኩዬ። ቴክስቱን አውጣው የሄሬኒዮስ እንዴ ፒሲ ልክፈት። ይዋድ ቤት ነህ? እንዴት ናችሁ? ሰላም ብያለሁ። ናናዊ ቤት አይደለሁም፣ እግዚአብሔር ይመስገን። እሺ አንዱ ኤ ፍራግመንት 34ቱን አንተ አውጣውና እኔ እንትኑን ላሳያችሁ። የቡክ 5 ላይ ያለው አጌንስት ኢየሱስ አልጠፋም። እሺ ምናልባት ሙሉን ከሁለት ጀምሮ ብናነበው ምናምን እንትን ይላል፣ ግን ቁጥር 3 ያለውን ላንብብላችሁ። when therefore the mingled cup
the manufactured bread receives the word of God ይላል and the Eucharist ይላል of the blood and the body of Christ is made ይላል። ምን ማለት ነው? እስቲ ቃል ተርጉምልንና እቺን ክፍል እሺ ቆይ አይ እናንተ ተረጉሙታላችሁ። አሁን became the body of Christ የሚለውን አሳይ ነው ያልኩት። እንደዛ ይላል ስላለ ማለት ነው። እሱ አንተ ጋር ያው ዩካሪስቲክ ፕሬየር ወይም ደግሞ the word of God receive ካረገ ማለት ዩካሪስቲክ ፕሬየር ከሆነ ከተደረገ በኋላ ይላል ምን ይሆናል? becomes the Eucharist ማለት ነው። and then Eucharist ይባላል። ከዛ ምንድነው of the blood and the body of Christ is made ይላል። የጌታ ስጋና ደም ይሆናል። made the body and blood of Christ ይላል። የክርስቶስ ስጋና ደም ይሆናል ይላል። ይህንን ተቀበለዋለህ ወይ ነው። ከጸሎቱ በኋላ ሚንግልድ ካፑ የነበረው ወይም ደግሞ አስቀድሞ ጽዋ የነበረው የዋይንና የወተር ሚንግል የነበረው ነገር ከፕሬየሩ በኋላ ወይም ደግሞ ሪሲቭ ካረገ በኋላ the word of God made ምን ይሆናል? blood and body of Christ ይላል ቃል በቃል። ያው ይሄን ተቀበለዋለህ? እሺ ሜድ የሚለውን ይሆናል ብለህ እንድተረጉም ማን የነገረህ? ይሁድ አንድ ጊዜ ቆም ልበልና ቆይ አንዴ ቆም ልበል። መንገድ ላይ ስለሆንኩ ነው ይቅርታ። እሺ ፎከስድ ካልሆንኩ እሺ አንዴ ቀጥ አድርገህ ያዘውና when therefore the mingled cup and manufactured bread receives the word of God እግዚአብሔርን ቃል ሲቀበል የወይኑ ካፕ እና ዳቦ ወይ ደግሞ ህብስቱ ማለት ነው and the Eucharist of and the Eucharist of the blood in the body of Christ is made from which things substance of our flesh is increased and supported። ተመልከት እያለ ያለው ነገር ምንድነው? ሜድ ብሎ በኮማ ስለሆነ የቀጠለው ማለት ነው። ከዚህ የኛን ሰውነት ሉክ የኛን ሰውነት ከሚደግፈው ከዚህ ኮምፖነንት ወይም ደግሞ የኛ ሰውነት ከማለት ቃል ተርጉሞ እንጂ ከላይ መጀመሪያ ሳትተረጉም ከዚህ ሰውነት እንዲሆን ሳይሆን የምትቀጥለው በኮማ ስለሆነ ያለቀው እና ይሄን ተርጉምና መጀመሪያ ኮማው እኮ ቆይ አንዴ ቃል ትርጉም ከኋላ አይደለም የሚጀምረው። መጀመሪያ ይሄንን ፓርት አራ የሊንግዊስቲክ ባህሪ የጣስክ ነው ዮሐድ። አንድ ጊዜ ለተርጉምና ስጨርስ ነው አንዴ ሊንግዊስቲክ አንዴ ስጨርስ እንዴ ተርጉሞ መጀመሪያ ከላይ ጀምረ ከስቆለ ለተረጉም ነው። ከተሳሳትኩኝ አንተ ራስህ ምን ታረጋለህ? ታርማለህ። አንዴ ተረጋጋና መጀመሪያ እኔ ልተርጉም። አንተ ራስህ ረጋበል ገልብጠው አረብኛ ከኋላ እየተረጎምኩ ጠጋርገው እንዴ ጠጋርገውና ከዛ በኋላ ጠጋበል አንተ ከዚህ በል አርቀኸው ነበር። በቃ እሺ ተርጉምልህ። እሺ አንዴ ልተርጉምልህ። እሺ ይኸውልህ እያንቀሳቀስከው ስለሆነ ጠጋርገው ያልኩህ። አንዴ በዚህ ላይ ነኝ መኪና ላይ እየሄድኩኝ ስለሆነ ነው። ፓፓ ወይ ክፈትና አንብብ እኮ ምን እያልክ ነው እኮ? እሺ ያዛርገው በቃ እሱ ጋር እኮ አልኩህ። ችግር የለውም። ከዛ ልተርጉምልህ። በቃ ችግር የለውም። አለ ምን እየሆንክ ነው? ተረጋጋና መንገድ ላይ ስለሆንኩኝ ነው እኮ ልተረጉምልህ ነው። ያ ችግር የለውም። በቃ ልተረጉምልህ ነው እኮ ነው ያልኩት። አንዴ ቃል አትጮና ቀስበል። እስቲ ቀስበል መጀመሪያ ስማ ተረጋጋ። አንዴ መንገድ ላይ ስለሆንኩኝ ነው የሚንቀሳቀሰው። ተረጋጋ። ይኸው መኪና መንገድ ላይ መኪና ውስጥ ነኝ ስትለኝ እኮ እሺ ሶሪ እንደዛ ስላልኩና ላንብብልህ አልኩህ እኮ። አንዴ ስማኝ። ምን እየሆነ ነው ይሄ ልጅ? አንዴ እስኪ ስማኝ። ሚውት አታርጉኝ። እኔ ነኝ ሚውት አደረኩ። ስማ አትጮህ። የሚነበብ ከሆነ ታነበዋለህ። ካልተነበበ እኔ ገጹ እንትኑን እነግርህና ሶርሱን ታነባለህ። ምንም የሚያስጮህ ነገር የለም። እሺ ተረጋጋ። እሺ ይኸው በቃ ላንብላችሁ ይነበብላችሁ። አዎ በደንብ ይነበባል። ቴንክ ዩ ሶ ማች ዮሐዲ። እሺ እንቀጥል። When therefore the mingled cup and the manufactured bread receives the word of God and the Eucharist of the blood and the body of Christ is made from which things substance of our flesh is made አለና ቀጥሎ ምን አለ? ሜድ የሆነው ከማን ነው የሚለውን ነገር ደግሞ ሊነግረን ነው። አሁን from የሚለውን ቃል
ሲምፕሊ እንትን ስለሆነ ማለት ነው አያያዥ ቃል ስለሆነ እሱን ሳንተረጉም መሄድ አንችልም። ከምን ሲባል ይሄን ያስቀምጣል which things substance of our flesh is increased and supported look ከዚህ ከኛ የኛን ሰውነት ከሚደግፈው ከዚህ ኮምፖነንት ከዚህ ሰብስታንስ ምን ተሰራና አለ የጌታ ስጋና ደም ወጣ ወይ ደግሞ የጌታ ስጋና ደም ተሰራ የሚል አይነት ሐሳብ ያነሳል ማለት ነው። ኦኬ ስለዚህ እየተናገረ ያለው ነገር ምንድነው? ከነዚህ እርዝሊ ከሆኑ ሰብስታንሶች የጌታን ስጋና ደም ኦኬ ቃሉ እንትን ሲደረግ ቃሉ ኢንቮክ ሲደረግ የጌታ ስጋና ደም ይሰራል ነው ፖይንቱ ያለው ማለት ነው። ኦኬ ስለዚህ ምንድነው እያለን ያለው? ክርስቶስ ህብስቱን ቆርሶ ስጋዬ እነሆ ብሎ እንደሰጣቸው ልክ እንደዛው ቃሉ ኢንቮክ ከተደረገ በኋላ ኮመን ዳቦ አይደለም ነው በሌሎች ምንባቦች ላይ እሱን ስለሚያስቀምጥ ማለት ነው። ኮመን ብሬድ አይደለም። ታዲያ ሌላ ሰማያዊ ሪያሊቲ ወይም ደግሞ ቃሉ ኢንቮክ የተደረገበትን ያንን ሰማያዊ ሪያሊቲ ይዟል ነው እየነገረን ያለው እሱ ፍሮም ከሚለው መቀጠል አለብን ያልኩ ለዛ ነው። ስለዚህ በዚህ መንገድ ነው የሚቀመጠው። ይለወጣል ምን ይላል የሚል ነገር መጽሐፉ የለውም ጭራሽ። የሄሬኒዮስ መጽሐፍ እንደዛ እንትን ያደርጋል። እሺ አሁን ጭራሽ ይዟል ብለህ ተረጎምከው። ሜድ ማለት ይዟል የሚል ከየት እንዳመጣው አይታወቅም። ኦኬ አሁን ሜድ ይዟል ነው ሄሬኒዮስ እየተናገረ ይዟል ሰማያዊ ሪያሊቲ ይዟል ማለት ነው ብለህ ነው የፈታው ፓፓ። ሜድ ማለት ይዟል ማለት ነው አላልኩም። ኦኬ እሺ እሱን አላልኩም። ሜድ the body and ይለወጣል የሚል ፖይንት ግን ይለወጣል ሜድ the body and አንዴ ሜድ the body and blood of Christ ምን ማለት ነው? እሺ ከምድራዊዎቹ እንትኖች ከምድራዊዎቹ ኮምፖነንቶች ወይም ደግሞ ከስንዴውና ከወይኑ የእግዚአብሔር ቃል ሲደረግ ሙላረፍ ነገሩ ስለሆነ ማለት ነው። ቆይ የማይለው ፍሮም ብሎ የሚቀጥለው ምንድን ነው? አንዴ አንዴ ሶሪ ተመለሰ። ፍሮምን ምን አርጓት ነው? እሺ ችግር የለውም። ፍሮም አትበል። ቆይ when therefore the mingled cup and the manufactured bread receives the word of God ምን ማለት ነው? እስኪ ተርጉም አንበብ ተርጉም። አንዴ ልቆምና እኔ ጽዋውና ተርጉሙ ስማኝ አንዴ ቁሪ ተደረገው እና ስማኝ ላንብብል ደግሜ። ችግር የለውም ሰምቻለሁ። ተርጉም እሺ ተርጉም። መልካም እሺ ጽዋውና የተጋገረው ህብስት ወይም ደግሞ ዳቦ የእግዚአብሔርን ቃል ሲቀበል አለ። ጥሩ ልቀጥል። and the Eucharist okay and the Eucharist of the blood and the body of Christ is made ማለት ነው። ሜድ ብሎ አልቆመም። ፍሮም ብሎ ይቀጥላል። አያያዥ ቃል እንትን ብለህ አያያዥ ሐሳቡ አያያዥ ቃል ትተህ እንግሊዘኛ አተረጉምም እንዴ? አያያዡ ቃል ከተቆረጠ እኮ ሐሳብ ቆርጠህ ለማንበብ እየሞከርክ ነው። ኧረ ቆይ አንዴ ተረጋጋ። ስሙ ተመልከቱ እንግዲህ ቃሌ እዚህ ጋርም ኮማ ነበር የነበረው አይታችኋል። እስከ ኮማ ድረስ ተርጉም እንዴ? ኧረ ዮሐዴ ኮማና አያያዥ ቃል እየለየ እንዴ? አንዴ ቆይ ተደርባ አትጩ። ቆይ አንዴ ስል አንዴ ስማ። እሺ ለምን እኮ ኮማ አይደለም ያልኩህ አያያዥ ቃል ነው። እየሰማ ክሌሜን እየሰማ አንዴ እስኪ ተረጋጋ ፓፓ። ምን እየሆንክ ነው? ምንድን ነው የሚያስጨው? እኔ ላወራ ስል ተደርበኝ አትጩ። እሺ ተመልከቱ ምን እያደረገ ነው? when therefore the mingled cup and the manufactured bread receives the word of God okay አሁን የሆነ ሐሳብ እየተናገረ ይህ ካፕ ወይም ደግሞ ጽዋው ወይም የተዘጋጀው ህብስት ደግሞ ማለት ነው የተዘጋጀው ህብስት የእግዚአብሔርን ቃል ሲቀበል ነው የሄሬኔስ ሐሳብ ወይም ደግሞ ዩካሪስቲክ ፕሬየር ሲፈጸም ማለት ነው። ምን ይሆናል? and the Eucharist of the blood and body of Christ is made ነው የሚለው። ባይ ዘ ወይ ሐሳቡ እዚህ ጋር ነው እንደሚጨርሰው የመጀመሪያው የላይኛው ሐሳብ ማለት የዩካሪስቲክ ፕሬየር ሲፈጸም ያንን ዋይንና ያንን የተጋገረው ህብስት የተዘጋጀው ህብስት ምን ይሆናል? ዩካሪስት ምን ማለት which is ማለት ነው blood and body of Christ is made ይሆናል ማለት ነው። ባይ ዘ ወይ የክርስቶስ ስጋና ደም ይዘጋጃል ወይም ደግሞ ይሆናል። ያ ወይንና ህብስት የነበረው ነው እያለ ያለው ሄሬኒየስ ማለት ያ የጌታ ስጋና ደም ደግሞ ምን ያደርጋል? ቀጥሎ አሁን ይህ the body and blood of Christ made ሆነ አይደለ? ከዛ በኋላ from which ይላል ከዚህ ስጋና ደም ማለት ነው
thing the substance of our flesh is increased and supported አለ። የሰውነታችን ሰብስታንስ ሰፖርት የሚያድግበት ኦኬ ሰብስታንስ ማለት ነው። ሰብስታንሱ ሰውነታችን የሰውነታችን ሰብስታንስ ኢንክሪዝ የሚያደርግ የሚደግፍ የሚያሳድግ ነው አለ። ቀጥሎ how can they affirm that the flesh is incapable of receiving the gift of God? ታዲያ እንዴት ብለው ያ ስጋ ነው የሚለው incapable of receiving the gift of God አለ። የእግዚአብሔርን ጸጋ እንዴት አይቀበልም ወይም ደግሞ ሊሰጥ አይችልም ብለው ይናገራሉ ነው እያለ ያለው which is life eternal የዘላለም ህይወትን ኦኬ እንዴት ሊሰጥ አይችልም ብለው ይናገራሉ ብሎ ሄሬኒዮስ እየተናገረ ነው። ሶ ሐሳቡ which is from which የሚለው ከዚህ ስጋና ደም ማለት ነው የዘላለም ህይወት እንዴት አንቀበልም ይላሉ ብሎ ሄሬኒዮስ እያብራራ ነው። ዋናው ፖይንታችን ግን በዩካሪስቲክ ፕሬየር ወይም ደግሞ በወርድ ኦፍ ጋድ ያ ብሬድ እና ካፕ ሜድ ብለድ ኤንድ ባዲ ኦፍ ክራይስት ይላል። ኦኬ በጸሎቱ ምን ይሆናል? ሜድ ወይም ደግሞ ሜድ ዘብለድ ኤንድ ባዲ ኦፍ ክራይስት ገባ ነውና እኮ ቃል በቃል ኮምፕሊትሊ በሳሳተ መንገድ ነው የተረጎምከው። ኮምፕሊትሊ ኦኬ። አሁን ከላይ ጀምረን እያንዳንዱ እያየነው እንሄዳለን። አሁን ለተረጎምልህ ነው። አንተ እኔ ዝም ብዬ እንደሰማሁ አሁን ሚውት አድርግና ስማኝሽ። አይ ቀድም ተርጉሞ ሄሬኒዮስ ምን እያለ እንደሆነ ቃሌ የሚሆነው ቅድም ተርጉመዋል። አሁን እያፈንክማ እኮ ተርጉሙልኝ ማለት አትችልም። እያፈንክ ተርጉሙልኝ ማለት አትችልም። ትርጉምህማ ሰማነው እኮ ምን ላይ እንደተሳሳትክ ላሳየህ። አሁን ቆይ ከመጀመሪያ ጀምሮ አቋርጠኸኝ ምኑን ሰማኸኝ? ቃሌ እየተረጎምነው ከላይ ጀምሮ በጋራ እንሄዳለን እያልኩ ያዝ። ቀጥልሽ ጀምር። when therefore the mingled cup and the manufactured bread receives the word of God ይላል። መጀመሪያ ምን ነበር እያለ ነው? እሱ ላይ ተስማምተናል። ምን ነበረ መጀመሪያ? እሱ ላይ ተስማምተናል። ህብስትና ወይ የሚያከራክር ነገር ይሉስ። ኦኬ ከዛ በኋላ ምን ተቀበለ ይላል? ምን ተቀበለ? የእግዚአብሔር ቃል ተቀበለ። በጣም ጥሩ። የእግዚአብሔር ቃል ሲቀበል ምን ሆነ ይላል? and the eucharist ይላል። ምን ሆነ አይደለም የሚለው ዩካሪስት ሆነ ይላል። receive the word of God አለ። የእግዚአብሔር ቃልን ተቀበለ። ከዛ በኋላ ምን and the eucharist which is the blood and body of Christ is made ይላል። ጸሎት ከተደረገ በኋላ ከጸሎቱ በኋላ ምን ተፈጠረ ወይም ምን ሆነ ይላል? ሜድ ማለት ሆነ ወይም ደግሞ ተደረገ ማለት ነው አይደል? እሺ ፍሮም የሚለውን ቆርጠን ያነበብከው ፍሮም የሚለውን መተርጎም አለብህ። እስከ ኮማ ድረስ ነው የሚቆጠረው። ኮንጃንክሽን ነው። ኮንጃንክሽን ባለበት አትፈታም። በዛ ደረጃ ያልቃል እስከዚህ ድረስ። ከዛ ፍሮም ዊች ነው የሚለው ኮንጃንክሽን ባለበት በዛ ደረጃ አትፈታም። ዮሐዴ አረ ስላፈታት እንዴት ነው እኮ ልፍታለህ። ይኸው እኔ ልተርጉምልህ ምን እያልኩ እንደሆነ ልተርጉምልህ። of the blood and the body of Christ is made የሚለው ሙሉ አረፍተ ነገር አይደለም። ሜድ ይልና ፍሮም ብሎ ይቀጥላል። ሜድ ፍሮም አይደለም። ስለዚህ ዝም ብለህ አትፈታውም ነው እንዴ? ሜድ ፍሮም አይደለም። ሜድ ይልና ፍሮም ብሎ ይቀጥላል። ከምንድን ነው? ቆይ አንተ ልጠይቅህ። ቆይ አንድ ጊዜ ከምንድን ነው አንተ እንግሊዝኛ የት ነው የተማርከው? በመድኃኒዓለም ጎግል ትራንስሌት አትርገጠኝ። መራገጥ የለብህም። ጎግል ትራንስሌት አትራገጥ። አንድ ጊዜ ረጋበልና መጀመሪያ የምለውን ስማኝ እንዴ። የሚወራውን ሳትሰማ ለምንድን ነው እንደዚህ የምትለው? እኮ አለመቻሌን የምታየው እኮ ስታወራ ነው። በል አሁን ሁሉን ኮፒ አድርግና ጎግል ትራንስሌት አያርግሽ። ትራንስሌት ነው የሚለው ይሰማል። ያልገባኝ ሜቢ እዚህ ላይ ወደዚያ ከመሄዳችሁ በፊት ማለት እሺ ነው ተቀጥል። እሺ ዮሐዴ
ኦኬ አሳይና ወይ የሆነ ሀሳብ ነበረኝ እዚሁ ሄሬኔዎስ ላይ ማለት ነው። እሺ ኦኬ ምናልባት እስቲ ፐርፌክትሊ ከተረጎሙ ስለዚህ የተቀላቀለው ጽዋና የተመረተው እንጀራ የእግዚአብሔር ቃል ሲቀበሉ የክርስቶስም የደምና የስጋ ቅዱስ ቁርባን ሲፈጠር ይላል። ሲፈጠር እሺ ከእነዚህም የስጋችን ንጥረ ነገር የሚጨምርና የሚደግፍ ሲሆን ይላል። ኦኬ ትንሽ እንትኑ እዛ ድረስ የተንሻፈፈ ነገር አለ ሳይሆን ያው እዛ ድረስ ሳይሆን ያው እዛ ድረስ አላልኩም። ለዛ ነው ጨርሰህ እንትን አልኩ። ለዛ ነው አንተ ያልከው እሱ ጋር አይደለም ያልኩ። ከሱ በታች ያለውንም አብረህ ነው ማድረግ ያለብህ። ሲሆን ብለህ ታቆማለህ። ከሱ በታች ያለውንም ጨምረህ ተርጉም። እሺ ልጨምርልህ ጨምረህ ተርጉም። ከዛ ደግሞ ስርዓት ያዝ። አትሳቅ፣ ምን አትበል። ስርዓት ያዝ። እስቃለሁ። ኦነሪን ለማውራት ኦነር ይኑር፣ ክብር ይኑር። መጀመሪያ ለምታወራው ነገር ስለዚህ ሙሉን አድርገዋል። እዛ ድረስ አላልኩም። ከተረጎም ሁሉንም ተርጉም። ጉግል ትራንስሌት ከተረጎም ሁሉንም ተርጉም። እስኬት ላርግልህ። እሺ አንድ ጊዜ እጅን ዞር አድርግልኝ። አንድ ጊዜ እጅን ዞር አድርግልኝ። ያ በቃ እሱ ድረስ ሂዳውን። እሺ ኦኬ አንዴ ይሄን ላጥፋው። እሺ ኦኬ እሺ ይኸው እስካልከኝ ድረስ ኮፒ አድርጌዋለሁ ላንብብ። እሺ ስለዚህ የተቀላቀለው ጽዋና የተመረተው እንጀራ የእግዚአብሔርን ቃል ሲቀበል የክርስቶስም የደምና የስጋ ቅዱስ ቁርባን ሲፈጠር ወይም ደግሞ ተፈጠረ ይለዋል ሆነ ማለት ነው፣ ወይም ደግሞ ተደረገ ማለት ነው። ኦኬ ስለዚህ የስጋችን ይዘት የሚጨምርና የሚደግፍ ከሆነ ስጋ የእግዚአብሔርን ስጦታ መቀበል ስጋ የእግዚአብሔርን ስጦታ መቀበል እንደማይችል ይህም ዘላለማዊ ሕይወት ነው። ይህም ወይም ደግሞ ስጋ ከጌታ ስጋና ደም የሚመገበውና የእሱ አካል የሆነው እንዴት ነው ይላል። ስለዚህ የእሱ አካል እዚህ ውስጥ አሁን የቅዱስ ቁርባን የስጋችንን ይዘት ብሎ የክርስቶስ ስጋና ደም ይፈጠራል ነው። እድል ስጠኝ ከጸሎቱ በኋላ አይደል? እድል ስጠኝ አንዴ ዋዲ ላውራ። እሺ እሱ ቦታ ላይ የስጋችንን ይዘት የሚጨምር የተባለው ምንድን ነው? መጀመሪያ ሜድ ዘ ባዲ ኤንድ ብለድ ኦፍ ክራይስት ፍታው። መጀመሪያ ከመጠየቅ በፊት እሱን እኮ ነው እንዴ አንተን አሁን እየጠየቅኩ ነው እንጂ እንትን እያደረግክ ስለ እሱን ክሌም ያደረገው ነገር የኔን አልቀበልም ብለህ አንተን ባዲ ኦፍ ክራይስት የሚለው መጀመሪያ ኧረ መሀላት ትግባ በጌታ ስም እንዴ አጠይቀኝ። ይኸው ሚውት አድርጌ በጌታ ስም መሀላት ትግባ ነው። ሚውት አደረኩልህ። በልሽ ሚውት አድርጋሽ ማል እንዳትገባ ሚውት አወቀው አይደለም መሰለኝ ቃሌ ጠይቀኸኝ አጠይቀኝ። በቃ ሚውት አድርግና በቃ አልጠይቅህም። አጠይቀኝ ካልክማ አልጠይቅህም እንዳታቋርጠኝ። እሺ መልካም ከቻልክ ማለት ነው ትንሹ ዝቅ አድርገውና አማርኛውና እንግሊዘኛውን ቀረብ አድርግልኝ ወደ አንተ የምትችል ከሆነ ዝቅ አድርገውና አይ ኖ ታችኛውን ትራንስሊትሬሽኑን ሳይሆን ቴንክ ዩ ሶ ማች በቃ እሺ አሁን እዚህ ጋር ጋይስ ተመልከቱት የስጋችንን ይዘት ብሎ ጉግል ትራንስሌት የተረጎመለትን የስጋችን ይዘት የሚጨምርና የሚደግፍ ከሆነ ብሎ የተረጎመለትን from eating substance of our flesh is increased ብሎ የተቀመጠው ማለት ነው። ሄሬኔዎስ ሁለት ነገር እያስቀመጠ ነው። ከቅድም ጀምሮ እያነሳው ነበረ። ምንባብ ወደታች ቢነበብ ለምሳሌ አዎ ኮመን ዳቦና ወይን አይደለም ብሎ ስለሚናገር ሌላ ሪያሊቲን ደግሞ ጨምሯል ብሎ ስለሚናገር ማለት ነው። ስለዚህ ስጋችን በምድራዊዎቹ እያለ ያለው እዚህ ጋር ነው። ስጋችን በምድራዊው በዚህ በስንዴውና ወይም ደግሞ በህብሱና በወይኑ የሚደገፍ ከሆነ ነው። ሲምፕሊ የመጀመሪያው ነገር ይሄ ነው። ታዲያ አሁን የእግዚአብሔር ቃል እንትን ተደርጎ ተጠርቶበት ኢንቮክ ተደርጎበት ዩካሪስት የተሰራውን ሲመሰገን ማለት ነው የተሰራውን ያንን የጌታን ስጋና ደም
የተባለውን እኛ ብለን እንደዛ ምን ጠራውን እንዴት ነው ነፍስን አይደግፍም የምትሉ ያለ እየተናገረን ያለ ተመለስ ከቻልክ ዲያቆን ነው አሳድገው አንዴ አሳድገውና ጠጋ አድርገው ከዛ በኋላ ትንሽ ጠጋ አድርግልኝ ከቻልክ ቴንክ ዩ እሺ ስለዚህ ይሄ ሰዎች እንትን እያቆራረጠ ስለሆነ እሺ from which the things substance of our flesh is increased and supported ያለው ወይም ደግሞ ይሄ ሰውነታችን የሚደገፍባቸው ሰብስታንሶች የተባሉት የመጀመሪያዎቹ ስንዴውና ወይኑ ናቸው። ባይ ዘ ወይ እዚህ ጋር ምንም የሚያከራክረን ነገር ራሱ አይኖርም ነበር። ስንዴውና ወይኑ ናቸው። ስለዚህ ግን እነዚህ ከስንዴውና ከወይኑ ስጋችንንና እንትናችንን ነፍሳችንን ወር ደግሞ ስጋችንን የሚደግፉ ይሄ ስንዴና ወይን የተባሉት ማለት ነው። እነሱ ግን ከተመሰገነ በኋላ የእግዚአብሔር ቃል ከተጠራ በኋላ ደግሞ ሌላ ሪያሊቲ ይዛሉ። ዩካሪስት ኦፍ ብለድ ኤንድ ባዲ ኦፍ ክራይስት የሚለው ማለት ነው። ስለዚህ ምንድነው ይሄ ቃል እነዚህ ሰብስታንሶች ላይ ሲጠራ ወይም ደግሞ ቃሉ ኢንቮክ ሲደረግ የጌታ ስጋና ደም ይሰራሉ እየተናገረ ያለው እሱ ነው። በማን ነው የሚሰራው? ከማን ነው የሚሰራው? ከህብስቱና ከወይኑ። ምን ያደርጋል እሱ? ህብስቱና ወይኑ የእኛን ስጋና ደም ወይም ደግሞ የእኛን ስጋ እንደሚደግፍ እንደዛው ቁርባኑ ደግሞ ወይም ደግሞ የጌታ እራት ብለን እኛ የምንጠራው ማለት ነው። እሱ ደግሞ እንዴት ነው ደግሞ የእኛን ነፍስ እንትን የማያደርገው የእኛን ነፍስ የማይደግፈው? ኦኬ ፖይንቱ እሱ ነው። የዘላለም ህይወት የማይሰጠው እንዴት ነው የማያስነሳው? ምድራዊው የሚያስነሳ ከሆነ ስጋችን የመነሳት ተስፋ የማይኖረው እንዴት ነው ከወሰድን ነው። ስለዚህ እየተነገረ ያለው ስጋችንን የሚደግፉ ሰብስታንሶች የተባለው ስለ ስንዴው ነው፣ ስለ ወይኑ ነው እየተነገረ ያለው። በአጠቃላይ በቃ በዛ መንገድ ነው እየተነገረ ያለው። ስለዚህ የእግዚአብሔር ቃል ሲጠራ ምን ይሆናል? የእግዚአብሔር ቃል ሲጠራማ ከዛ ስጋችንን ከሚደግፈው ወይንና ህብስት የጌታ ስጋና ደም ይሰራል እያለ ነው። በዛ መንገድ ነው እየተቀመጠ ያለው ማለት ነው። በዚህ ስፍራ ላይ ያ ህብስት ከዚህ በኋላ ሌላ ሪያሊቲ እንደያዘ የሚናገር ነገር እንጂ ያለው ህብስቱ ይለወጣል የሚል ነገር የለውም ነው። ሙግቱ የነበረው ራሱ እዚህ ጋር ነው። ይለወጣል የሚል ነገር የለውም። ታዲያ ከዚህ ከህብስቱ ግን የሚሰራ አንድ ሪያሊቲ አለ። እሱ ምንድነው? የጌታ ስጋና ደም ተብሎ ይጠራል። ምን ያደርጋል? ስጋችንን ያስነሳል። እንትን ያደርጋል። ፍሎሪሽ እንዲያደርግ ያደርገዋል። ሙሉ የሄሬኒዮ ቴዎሎጂ እንትኑ ላይ ራሱ ይሄ ነው። ስለዚህ ከዚህ ህብስትና ከወይኑ የጌታ ስጋና ደም ይሰራል ነው ያለው አይደል? አዎ ከዚህ ከህብስቱና ከወይኑ የሚሰራው የጌታ ስጋና ደም ነው እያለ ነው አይደል? አሁን በተረጎምከው ትርጉም መሰል ጋይስ ድምጽ ይሰማል? የኔ አይሰማችሁም እንዴ? ይሰማል። ያው ሜድ የሚለውን መሰራት ብሎት አንብቦት ነው እንትን ተርጉሞት ነው። አዎ መሰራት እያለ ነው። ቆይ ከዚህ ከህብስቱና እንዴ ቃሌ አይሰማም? ቆይ አንዴ ይሰማል። ቃሌ ይሰማል አይሰማም? እሺ አሁን ይሰማኛል። እሺ ይሰማችኋል? ሜድ የሚለውን መንገድ ላይ ስለነበርኩ ሆነ ኔትወርክ ነው። የማን ነው? የኛ ነው። መኮ አለ። እሺ አሁን ይሰማል ድምጻችን? መኩ መንገድ ላይ ስለሆንኩኝ ይቆራረጣል። አሁን ይሰማኛል። ይሰማችኋል? ያ ሜድ የሚለውን መሰራት ብለህ ተርጉመህ ሆነው ችግር የለውም። እንደንም ብትወስዱት መሆን መሰራት ችግር የለውም። እሱ ግን ምንድነው ፖይንቱ? ከዚህ ሰውነታችንን ከሚደግፉ ከህብስቱና ከወይኑ ከኢንቮኬሽን በፊት ኮመን ብሬድ ነበር። ከዛ በኋላ የጌታ ስጋና ደም ሆነ ማለት እኮ ይሄን ነው መለወጥ የምንለው እኮ እኛ ቼንጅ የምንለው ይሄ ይለወጣል ማለት በዚህ ማተርባቡ አገባቡ መሆን ናቱ። ይሄ ነው መለወጥ ማለት ኢት ቢካም ማለት ነው። የኔ ይሰማኛል ጋይስ፣ አይሰማችሁ? አይ ይሰማል። አይ ቲንክ እየቆየ ነው መሰለኝ የሚደርስ። ቆይ አንዴ ኔትወርክ። ስለዚህ ፍሮም ዶስ መጀመሪያ ካፕና ብሬድ የነበሩት ዩካሪስቲክ ፕሬየር ወይም ደግሞ the word of God ከመጣ በኋላ made the blood and body of Christ እያለ ነው አይደለ? ኦር
ሲመሰገን አዎ ከነዛ እንትኖች ከነዛ ኮምፖነንቶች እሱ ይሰራል እያለ ነው። ወይ ደግሞ ከዛ በኋላ ያኛውን ሪያሊቲ ይዛል እያለ ነው ያለው። ያኛውን ሪያሊቲ የምልበት ምክንያት እኔ አክቹሊ ሌሎች መንባቦችን እንትን እያደረኩ made the body and blood of Christ ምን ማለት ነው? made body and blood of Christ እሺ ቃል ያለህ ወይስ የኔ ጌታስ ኔትወርክ አይ አንተ አይደለም የኔ መንገድ ላይ ስለሆንኩ የኔ ነው የተቋረጠ ያለው። ፍላይት እያደረኩ እየተመለስኩ ነው ያወራ ያለሁት። ይሰማችኋል? ይሰማል። እሺ የጠየቀው ጥያቄ ምን ነበር? መጀመሪያ በደንብ ጠይቀኝማ አልሰማሁህም በደንብ። ኦኬ እሺ ደግሜ ጠይቀህ ምንድነው ያልኩህ? the body ከዩካሪስቲክ ፕሬየር ወይም ደግሞ ወርድ ኦፍ ጋድ ሪሲቭ ሲያደርግ ሜድ ቦዲ ኤንድ ብለድ ኦፍ ክራይስት የሚለውን ተስማምተናል። ስለዚህ ሜድ ዘ ቦዲ ኤንድ ብለድ ኦፍ ክራይስት ሲባል ምን ማለት ነው? ሜድ ቦዲ ኤንድ ብለድ ኦፍ ክራይስት። እሺ ሜድ ዘ ቦዲ ኤንድ ብለድ ኦፍ ክራይስት የሚለው አብሮ ከታች ካለው ፍሮም ብሎ ከሚቀጥለው ሀሳብ ጋር አብሮ የሚያያዝ ነው። እሱ ደግሞ ምንድን ነው? መጀመሪያ ጥያቄው በዛ መንገድ ነው መጠየቅ ያለበትና ማለት ነው ምንባቡን እንትን ባላደረገ መልኩ ምንባቡን መንፈስ ባልገረሰሰ መልኩ ስለሆነ ማለት ነው የክርስቶስ እኮ መልስልኝ ነው። ቆይ ሜድ ይሆናል ማለት ምን ማለት ነው? ሜድ የሚለውን ተታው ከጸሎቱ ብቻ አይደለም። ቆይ አንዴ እሺ አትግባ መሀል አንዴ እሺ ሜድ ይሆናል ማለት ቀጥታ እየተነገረ ያለው ነገር ሜድ መሆን መሰራት ምናምን ማለት ነው። ምንም እሱ የሚያከራክር ነገር አይደለም። በዛ ውስጥ ግን አንድ ምን መለከተው ነገር አለ ነው። እሱም አለ በቃ ይሄን ነበርኩ ዋና ሐሳባችን። ምኑን ሳልጨርስ እኔ ሜድ የሚለው ምን ማለት ነው? ዮሐንስ ሳልጨርስ እንዴ መለስክልኝ እኮ ቃላቴን እኮ ቆርጠህ ተረዳኸው። ሳልጨርስ አልጨረስኩም እኮ ነው። ምንባቡን መጀመሪያ በራሱ ማለት ነው በተጻፈበት ኮንቴክስት ነው መረዳት ያለብን እያልኩ ነውና ሳልጨርስ እንደዚህ በተጻፈበት አውድ ሜድ ዘ ቦዲ ኤንድ ብለድ ኦፍ ክራይስት ኢዝ ሜድ ምን ማለት ነው? በተጻፈበት አውድ ከሆነ በተጻፈበት አውድ ከሆነ አንዴ በተጻፈበት አውድ ከሆነ ሲምፕሊ ትርጉሙን ብቻ ሳይሆን አውዱን ተከትለን ነው የምንሄደው ማለት ነው። ሜድ የሚለው ሐሳብ መሆን መሰራት የሚለውን ትርጉም ከያዝን በኋላ ሜድ የሚለውን ሐሳብ ከምን መሆንና መሰራት ስንል ከዛ ሰውነታችንን ከሚደግፍ ህብስትና ወይን ኦኬ ሰውነታችንን የሚደግፍ የተባለው እሱ ስለሆነ ማለት ከዛ ህብስትና ወይን እንደውም ለሰውነታችን የዘላለም ህይወት የሚሰጥ እሱን ሪያሊቲ ያለውን ያንን የጌታ ስጋና ደምን መስራት የሚል ሐሳብ ነው ያለው። መለወጥ የሚል ሐሳብ የለውም ነው ዩሲ መለወጥ የሚል ሐሳብ መለወጥ ምናምን ቆይ እንመጣለን። ሜድ የሚለው ተሰራ ነው እያልክ ያለው ተሰራ ነው እያልክ ያለው ተሰራ ነው ሆነ ነው እያልክ ያለው እሺ ሆነ ነው አይደል? እኔ ሁለቱንም አስቀመጥኩልህ። መሰራትም ሆነም ሊሆን ይችላል። ግን ደግሞ ከናውዱ ነው መረዳት ያለብን። አንዴ ቃሌ አንዴ ስማኝ። ህብስትና ወይን መጀመሪያ እንደነበረ ማንም እኮ የሚክድ አካል እኮ የለም። አይ ህብስትና ወይን አልነበረም አላልንም እኛ። ኦኬ ክፍሉም ስለሚል ማለት ነው። መጀመሪያ ካፕ ነበረ፣ በቃ ሚንግልድ ካፕ ነው። ቀጥሎ ደግሞ ማኒፋክቸር ብሬድ ነው። ምንም ይሄ አልተከራከርንም። ከየት ነው እንደዛ የሆነው አይደለም ጥያቄያችን። ኮኔ እኮ ግራ የገባኝ እኮ ሲጀመር እሱ ላይ ክርክር ስለሌለ አንዴ ቆይ እሱ ጋር አይደለም አንተ ፎከስ እያደረክ ያለው አይ ከህብስት ነው ወይም ደግሞ ህብስት ነበረ መጀመሪያ ከዛ ከምንበላው ህብስት ነው ይሄ የጌታ ስጋና ደም ሆነው እያልክ እያብራራ ነው። ከምን ሆነ ጭቅጭቅ የለውም። እሱ ህብስት ነበረ ትክክል፣ ወይን ነበረ፣ ካፕ ነበረ፣ ጽዋ ነበረ ትክክል። ያ ጽዋ ግን ከዩካሪስቲክ ፕሬየር ወይም ደግሞ the blood and body of Christ is made ይላል። ጸሎቱ ሲደረግበት ወይም ደግሞ የእግዚአብሔር ቃል ሲቀበል ግን ምን ይፈጠራል ወይም ደግሞ ምን ይሆናል እያለን ነው? የጌታ ስጋና ደም ይሆናል እያለን ነው። ልክ ነኝ አይደለም? ቆይ በአናሎጂ ላስቀምጥልህ። የጌታ ስጋና ደም ይሆናልን አይደለም? ልክ ነኝ አይደለም? መጀመሪያ ልክ ነኝ ወይስ አይደለም? መልስ። በአናሎጂ የጠየቁትን ጥያቄ አይደለም ሲጀመር የጠየቁትን ጥያቄ አይደለም እየመለስክ ያለኸው። ይለወጣልን ሄሬኒዮስ እየደገፈ አይደለም ነው ፖይንቱ ራሱ። ስለዚህ መሆን አለመሆን የሚለው ሐሳብ እስኪ እንስማ። ቆይ አንዴ ኧረ አትግባ መሀል አትግባ ይሁድ
እሺ ለምሳሌ ኧረ በጌታ ስም እንዴ ምን አንተ እኮ ነው የመጣኸው። እኔ ፖይንት እየሰራሁ እኮ ነው የመጣኸው። በጌታ ስም እኔ እያወራሁኝ አዎ እንዴ በጌታ ስም ለቅሶ ነው። እሺ አይደለም በጭራሽ አይደለም። በየደቂቃው አይደለም። ኧረ በጌታ ስም ትላለህ። አዎ እንዴ ጌታን ከፈራ ብዬ ነው መሀል ስትገባ እኮ አይደለም። ሲጀመር ጥያቄ ጠይቄ መተህ ልታብራራን የመጣኸውና ጥያቄውን ከፈራ አሁንም ስማ እንዴ እኔ ነኝ የጠየኩት። ጥያቄውን ፈርተህ እኔ እረዳለሁ። ችግር ጥያቄውን ፈርተህ እንዴት ነው የምትለው? ቆይ አንዴ ይቅርታና የማይሆኑ ንግግሮች በየመሃሉ አታውራ። በየመሃሉ አንተ እኮ ስለምታወራ ነው ያወራህ። እንደዚህ ማውራት ራሱ እኮ የለብንም። እኔ ነኝ የጠየኩት መልስልኝ። አንዴ ሰማኝ። እሺ ለምን መደራረብ እንደምትወድ አላውቅም። እኔ ጥያቄ ጠየቅኩና ትክክል ነኝ ወይስ አይደለሁም ብዬ እሱን ትተው በአናሎጂ ላስቀምጠው ትላለህ። ምንድን ነው የምታስቀምጠው? እሺ ትክክል ነህም አይደለም። ጥያቄውን አልመለስከውም። ሲጀመር ጥያቄ እየመለስኩ እኮ አይደለም እየጠየቅኩ ነው። ምንድን ነው የምትጠይቀኝ? እኔ አይደለም እንደ ጠየቅኩት ይለወጣል የሚል ጋር ያገኘው እኮ ነው ጥያቄው። ሜድ ዘ ባዲ ኤንድ ፍሌሽ ኦፍ ክራይስት ሲል መጀመሪያ ህብስትና ወይን የነበረው የእግዚአብሔር ጸሎት ያ በቃ ጽዋና ህብስት የነበረው ሜድ ዘ ቦዲ ኤንድ ብለድ ኦፍ ክራይስት ይላል። ሜድ ማለት ሆነ ማለት ነው። ይሄ አፈታቴ ልክ ነው ወይስ አይደለም ብዬ ነው የጠየቁ። ትክክል ነው ወይስ አይደለም? እሺ ተለወጠ የሚለውን ሐሳብ እስካልያዝክ ድረስ ትክክል ትሆናለህ። በቃ ቴንክ ዩ። ሆነ ማለት ተለወጠ የሚለው ከምን አንፃር እንደሚፈታ ምናምን ችግር የለውም። ሆነ የሚለውን ኮንሴፕት ከተረዳዳን መጀመሪያ ኖርማል እንትን ነበረ ወይም ደግሞ ህብስትና ወይን ብቻ ነበረ። ከዛ ከጸሎቱ በኋላ ግን የጌታ ስጋና ደም ሆነ ማለት ነው ማለታችን ነው። ተለወጠ ስንል ከዚህ ኮንሴፕት አንፃር ነው እኛ የምንፈታው ማለት ነው። ልክ ሄራኒውስ እንደተናገረው ሆነ ብለን ነው የምንፈታው ወይም ደግሞ የጌታ ስጋና ደም ይሆናል ብለን ነው የምንፈታው ማለት ነው። ጉድ እሺ። እሱ አሁን ዩሲ ከሄሬኒውስ ተነስተህ አንተ የምትፈታው አፈታት ነው እንጂ አንዴ ተስማማ ነው። ተለወጠ የሚል ነገር ሄሬኒውስ ጋር የለም። የመጀመሪያው ነገር እሱ ነው። ሄሬኒውስ ጋር ተለወጠ የሚል ነገር ከሌለ ዘንዳ ወደ ቀጣዩ ሐሳብ እንሂድ። እሱ የአንተ አፈታት እንጂ ሄሬኒውስ አይደለም ባጭሩ። ግን እስቲ ወደ ሌላው እንሂድ። የጌታ ስጋና ደም ይሆናል የሚለው ሆነ የሚለው ትቀበላለህ? አንዴ ቆይ ሆነ የሚለውን ትቀበላለህ እንዴ? ለምን አልቀበልም? ሄሬኒውስ ራሱ በተናገረው መንገድ ችግር የለብንም እኮ። ስለዚህ የጌታ ስጋና ደም ይሆናል የዘላለም ህይወት ይሰጣል ብለህ ታምናለህ? ሄሬኒውስ በተናገረው መልኩ ኦፍ ኮርስ ለምን አልቀበለውም? ሄሬኒውስ እኮ ስለዚህ መጀመሪያ ህብስትና ወይን የነበረ ከቅዳሴ ጸሎት በኋላ የጌታ ስጋና ደም ይሆናል ብለህ ታምናለህ? ዋይኖት ተለወጠ የሚለውን አልቀበልም እንጂ ለምንድን ነው የማልለው? ይባል እኔ እኮ እኛው ቸርች ይባላል። ችግር የለውም። እኔ ከአባት አሳያለሁ። ተለወጠ የሚል ከአብሮስ ኦፍ ሚላን ከሌሎቹም አሳይቻለሁ። ቀጥታ ተለወጠ መሀል አትግባ፣ በጌታ ስም መሀል አትግባ። ልጨርስ አንዴ። አንተ እኮ ነው የገባህብኝ ጠይቄ አንተ ገብተህብኝ መሀል አትግባ ትላለህ። ቆይ ይሄንን ትቀበላለህ ወይ ብዬ ጠይቅና አንዴ ልመልስሽ። እሺ ስም ጠየቅኩና እንዲህ የሚለውን ሐሳብ ትቀበላለህ ወይ ብዬ ሆነ ወይም ደግሞ መጀመሪያ ስጋ ወይ ህብስትና ወይን ጽዋ የነበረው ከቅዳሴው ጸሎቱ በኋላ የጌታ ስጋና ደም ይሆናል ወይ የሚለውን ኮንሴፕት እንደ ሄሬኒውስ እቀበላለሁ ብለኛል። በጣም አሪፍ፣ በጣም ጸዴ። ቀጥሎ ምን አልኩ? ኢተርናል ላይፍ ይሰጣል ወይም ደግሞ የዘላለም ህይወትን እንዴት አይሰጥም ይላሉ ብሎ ይናገራል ማለት ነው። ሶ የዘላለም ህይወት ይሰጣል ብለህ ታምናለህ? የጌታ ስጋና ቴክስቱን ክፈተው አንዴ። እሺ ቴክስቱን አንዴ። እሺ ቆይ ይዋድ ያወጣለት እስከዛ ድረስ ቃል በቃል ቱቢ የሚልበትን ከፋርጉ ወላለ ገስት ላይ ተከበለ። እሺ ቆይ ዲያቆን መኩ ቆይ አንዴ ከሱ ጋር እንጨርስና ከዛ ያንተን እናያለን። ቆይ ያንተን በኋላ እናያለን። አንዴ ከሱ ጋር እንጨርስ። ዲፎከስድ እንዳን ያው ሐሳቡ እኮ ያው መቀየር በሚገለው ማለት እንጂ እኮ አይ ከሱ ጋር ልጨርስና የጠየቀው ጥያቄ ስላለ ከዛ ካንተ ጋር እንቀጥላለን። ኦኬ አይ አይሻልም? እንደዛ መጽሐፉን እኮ ነው ያወጣው። ይሰማል ቃል አንደርስታንድ ሌላ ነው ያወጣው እሱ።
ያ ሌላ ነው ያወጣው እሱ ነው። ስለዚህ ይሄኛውን እንጨርስ ነው ወደሱ እንሄዳለን። እሱ ነው ሌላ ነው ያወጣው። እሱ የጠየቁት ጥያቄ ነበር፣ ለዛ ነው ሌላ ነው ያመጣው። ኦኬ እሺ ምናልባት ቆይ እንደዚህ ላድርገውና እሺ ቀረብ አድርግልኝና ራሴ ያነብልሃለሁ። ራሴ ላንብብ። እሺ እንቀጥል። እሺ when therefore mingle the mingled cup እዚህ ጀምረ ማለት ችግር የለውም ከላይ ጀምሮ ነው አንብበው። በንግድ ባንክ ሶሪ ስልክ እየገባብኝ ስለሆነ ነው። እሺ ቀጥልሽ። እሺ አሁን ይታያል። when therefore the mingled ይታያል። the mingled cup and manufactured bread receives the word of God and the Eucharist of the blood and body of Christ is made from which things the substance of our flesh is increased and supported, how can they affirm that the flesh is incapable of receiving the gift of God? Okay, the gift of God. እግዚአብሔርን ስጦታ እንዴት ነው ይቀበላሉ አይቀበሉም ብለው እንትን የሚያደርጉት? እሺ እንቀጥል። which is life eternal, which flesh is nourished from the body and blood of Christ and is member of him, even as the blessed Paul declares in his epistle to the Ephesians that we are members of his body, of his flesh and of his bones ብሎ ይናገራል። ስለዚህ ምንድነው ፖይንቱ? እዚህ ጋር እየተናገረ ያለው ነገር ምንድነው? የመጀመሪያው የክርስቶስ አካል እንዴት አንሆንበትም፣ ከክርስቶስ ጋር እንዴት አንድ አንሆንበትም፣ የዘላለም ሕይወት ብሎ የሚተረጉመውን ነገር ቀጥታ ተመልከት ምን እንደሚያደርግ ማለት። የዘላለም ሕይወት ስንል ሰፊ የሆነ ኮንቴክስት ያለው ነገር ስለሆነ እዚህ ጋር እየተናገረ ያለው የዘላለም ሕይወት ብሎ ሲናገር በጌታ እራት ውስጥ አንድ ስጦታ እናገኛለን፣ ጊፍት እናገኛለን ይልና ያ ጊፍት ደግሞ ከክርስቶስ አካል ጋር አንድ መሆን፣ አንድ የሱ አካል መሆን፣ ሜምበር መሆን፣ ከዛ አካል ጋር ደግሞ አንድ ሆኖ መኖርን ያሳያል። አሊ አትዝለለዋ flesh is incapable of receiving the gift of God ይልና የእግዚአብሔር ጸጋ እንዴት አንቀበልበትም ይላሉ። አልዘለልኩም ስላላስጨረስከኝ ነው እንጂ አልዘለልኩትም። አይ እዚህ ነው የጀመርከው፣ ስላላስጨረስከኝ ነው መተርጎም የጀመርከው። ይኸው አይ አንድ ስጋ ነው ስላላስጨረስከኝ ነው። መለስበታለሁ። እሺ እመለስበታለሁ አንዴ። አይ ቃል በቃል ወንድሜ ይቀበል ፕሊስ። እሺ ኢንተርፌር አታርጉ። እሺ እንቀጥል። እዚህ ቦታ ላይ የተነገረ ያለ ነገር አለ። ላይፍ ኤተርናል የሚል አለ፣ በደንብ አለ። ምንም እንትን አይደለም። የዘላለም ሕይወት እንዴት የእግዚአብሔር ስጦታ የሆነውን ቆይ አንዴ እባካችሁ ቀጥል። እሺ እንቀጥል። እሺ ክፈትልኝ አንዴ። ታንክ ዩ። እሺ which is life eternal አለ። የእግዚአብሔር እንዴት ነው ስጋ የእግዚአብሔርን ቃል የእግዚአብሔርን ስጦታ መቀበል አትችልም የምትሉት? ይህም የእግዚአብሔርን ስጦታ አለ የዘላለም ሕይወት ነው አለ። which flesh is አለ። ቀጥሎ which is life eternal ስጦታው ምንድነው የሚለውን አብራራልን። ምን አለ? የዘላለም ሕይወት ነው አለ። አንድ በል። ሁለተኛ which flesh is nourished from the body and blood of the Lord አለ። አሁን ይሄንን እያብራራን ያለው አሁን which ብሎ ይቀጥልና ያብራራል። ምን እየተናገረ ነው ያለው? ኦኬ ላይፍ ኤተርናል ሲል ሄሬኒዮስ ምን እየተናገረ ነው ያለው የሚለውን ነገር ከናውዱ መረዳት ስላለብን ይሄን የምነግራችሁ ማለት ነው። ስለዚህ ቀጥሎ ምን ብሎ ያስቀምጣል? even as sorry እሺ አንዴ መንገድ ላይ ስለሆንኩ which flesh is nourished from the body and blood of the Lord አለ። ስለዚህ ይህ ስጋችን ከጌታ ስጋና ደም ይመገባል and is a member of him ማለት you see ከጌታ ስጋና ደም የተመገበ ምን ያደርጋል? የሱ አካል ይሆናል፣ የሱ ሜምበር ይሆናል። የዘላለም ሕይወት የሚለውን ሐሳብ ከምን ጋር አገናኙ? በዚህን በመውሰድ ውስጥ የሱ አካል ሆኖ መቆየት አለ ብሎ ያስቀምጣል ማለት ነው። የዘላለም ሕይወት ብሎ የሚያስቀምጠው ሄሬኒዮስ ይሄንን ነው። ስለዚህ በዚህ መንገድ ትቀበለዋለህ ወይ? አዎ በደንብ እቀበለዋለሁ። በዚህ ሄሬኒዮስ በተናገረበት አውድ በደንብ እቀበለዋለሁ። ለምን ሲባል የኛም ቤተክርስቲያን ያንን አንዴ ልጨርስ። የኛም ቤተክርስቲያን ያንን ትላለች። ምን ትላለች? አንደኛ እኛ ይህንን እነዚህ ምስጢራት በምንቀበልበት ጊዜ በዛ ውስጥ መንፈሳዊ በረከት ይተላለፋል ትላለች። አንድ ሁለተኛ ስለ ጌታ እራት ስፔሲፊካሊ ስትናገር ደግሞ ይህ የጌታ እራት በክርስትናችን ጸንተን እንድንኖር የሚያደርገንን ያንን ጸጋ የምንቀበልበት ነው ብላ ታስቀምጠዋለች። ሄሬኒዮስ ከዚህ የተለየ ነገር እየተናገረ አይደለም። የእሱ አካል ሆኖ በቤተ ክርስቲያን ውስጥ ጸንቶ ከመኖር የተነሳ የሚናገረው ነገር የዘላለም ሕይወት የተባለው ኦፍኮርስ ጸንተን ካልኖር የዘላለም ሕይወት የለን። ያንን የምንጸናበትን ያንን ጸጋ ያንን ስጦታ ግን በዛ እንትን ውስጥ በዛ በጌታ እራት ውስጥ እናገኛለን ነው ፖይንቱ። ስለዚህ ለምን አንቀበለውም? ይሄንን መቀበል ይኖርብናል ማለት ነው። እሺ
እኔ እንጃ እንዴት እንደምትረጉመው በኋላ ላይ ጥሩ መተህ መጨረሻ ላይ ስትተረጉም ግን ትንሽ ሸፈፍ ታደርገዋለህ። እሺ ምን እንደሚል ላሳያችሁ። how can they affirm that the flesh is incapable of receiving the gift of God ይላል። የስጋችን እንዴት የእግዚአብሔርን ጸጋ መቀበል ማለት ከዛ ከጌታ ስጋና ደም የተነሳ ከእግዚአብሔር ጸጋ ወይም ደግሞ የእግዚአብሔር ጸጋ እንዴት አንቀበልበትም ወይም ደግሞ አንቀበልበትም ብሎ ይጠይቅና ያንን የእግዚአብሔር ጸጋ ምንድነው ይላል? which is የሚለው receiving the gift of God ማለት የምንቀበለው ያ የእግዚአብሔር ጸጋ ምንድነው ይላል? በቃ which is አለ life eternal አለቀ። ላይፍ ኢተርናል ወይም ደግሞ የዘላለም ህይወትን እንዴት አንቀበልበትም ነው ቅዱስ ሄሬኒስ እየተናገረ ያለው። ዊች ከሚለው ደግሞ ቀጥል። ዊች የሚለው ምን ያሳያል እኮ አሁንም ይቀጥላል። አዎ ኖሪሽ ይሆናል እኮ አይ ዊች የሚለውን ዊች ኢዝ አንዴ ወይ መጀመሪያ ላይፍ ኢተርናል የሚለው ስጋው ማለት ነው። ላይፍ ኢተርናል ልጠይቅህ አንዴ ልጠይቅህ ቆይ አንዴ መጀመሪያ ቃል ልጠይቅህና መልስልኝ። ቆይ አንዴ መጀመሪያ ቆይ ልጨርስ። እንዴ ምን ይሆንክ ነው? አንዴ ልጨርስ። ተመልከቱ የእግዚአብሔር ጸጋን እንቀበልበታለን ይልና ያ የእግዚአብሔር ጸጋ ምንድነው? ላይፍ ኢተርናል ማለት የዘላለም ህይወት ነው። በቃ የዘላለም ህይወት እንቀበላለን ኮማ which ፍሌሻችን ማለት ነው is nourished from the body and blood of the Lord ይላል። የዘላለም ህይወት የምናገኘው ምንድነው? ያ ስጋችን ምን ያደርጋል? ከጌታ ስጋና ደም ይመገባል ማለት ይመገባል። ይቀጥላል and is a member of him የእርሱ አካል ምን ይሆናል ማለት ወይም ደግሞ ነው ማለት በዚህ ስጋና ደም የተነሳ የክርስቶስ አንዱ አካል ኦኬ። ከዛ አንዱ አካል ነን። ያንን ስጋና ደም ደግሞ እየተመገብን እንኖራለን ማለት እንመገባለን ማለት። ስለዚህ ያንን ነው ላይፍ ኢተርናል የዘላለም ህይወት እንቀበላለን የሚለው ማለት እንቀበልበታለን። receiving the gift of God የተባለ ላይፍ ኢተርናል። አሁን ልጠይቅህ። እሺ በጣም እሺ ጠይቀኝ ቀጥልሽ። እሺ አይ ወደ ኋላ ስለተመለስክበት ኦሬዲ እንዳትደግመውም ልጠይቅህ። እሺ ላይፍ ኢተርናል ካለ በኋላ ያለች ዊች የምትለው ምንድነው የምታሳየው? የምንቀበላቸው ጸጋዎች ወይም ደግሞ ጊፍት ኦፍ ጋድ ወይም ደግሞ የእግዚአብሔር ጸጋ የምንቀበልባቸው እየዘረዘረ ነው ማለት። ከዚህ ጀመረና ይኸውልህ እንዴት የእግዚአብሔር ጸጋ እንቀበልበትም ይልና የእግዚአብሔር ጸጋ የተባለው አንዱ which is ላይፍ ኢተርናል ማለት የዘላለም ህይወት ነው ይላል። ከዛ ደግሞ which is nourished from the body and blood of Christ ማለት በዚህ በክርስቶስ ስጋና ደም ይመገባል ኖሪሽ ይሆናል ማለት ነው። ከዛ ደግሞ ሜምበር ኦፍ ኢትም የሚሆንበትን ነው ማለት ይህ ስጋና ደም የሚያሳድገን ነው። ኖሪሽ ማለት ማደግ ማለት ነው። የሚያሳድገን ነው። ኦኬ የእሱ አካል የሚያደርገን ነው። የዘላለም ህይወት የሚሰጠን ነው ብሎ እየዘረዘራቸው ነው። የሚሰጠንን ጸጋ ማለት የሚሰጠንን ጸጋ እየዘረዘረ ይቅርታ ያዴ ብዙ ከመሄድ በፊት ኔትወርክ ይዞኝ ማለት ነው። አሁን የሰማው ኦኬ አልሰማኝ ይቅርታ ኔትወርክ ይዞኝ ነበር ካንተ ሳይሆን ከኔ ኔትወርክ ይዞኝ ስለነበረ ነው እኮ እሺ ልድገምልህ አልሰማሁም ባጭሩ አልሰማሁም ላይፍ ኢተርናል ከሚለው አጠገብ ያለው ዊች የሚለው ምን ያሳያል ነው ጥያቄው እየዘረዘረ ነው በደንብ ሰምተህ ከሆነ ስማ በደንብ ስማኝ አሁን የእግዚአብሔር ጸጋ የምንቀበልበት ነው ይላል እንዴት አንቀበልበትም ይልና ያ የእግዚአብሔር ጸጋ የምንቀበለው የእግዚአብሔር ጸጋ መዘርዘር ይጀምራል ኦኬ which is ይላል ይህም ይላል የዘላለም ህይወት ነው ይላል which is አሁንም ምንድነው nourished from the body and blood of the Lord ስጋችን ከጌታ ስጋና ደም የተነሳ ምን ያድግበታል እናድግበታለን ማለት ነው እያደግንበት እንሄዳለን ይቀጥላል and is a member of him የሱ አካልም ከዛ ደግሞ እያደግንም እንሄድበታለን ያለ ይሄ ቅዱስ ሚስጥር ምናድግበት ነው የሱ አካል ምን ሆንበት ነው ከዛ ደግሞ የዘላለም ህይወት ምናገኝበት ነው ብሎ እየዘረዘረ ነው ማለት ያ እሺ ላይፍ ኢተርናል የሚለውን ሐሳብ እያብራራ ነው ወይስ አይደለም እንትና ሄሬኒስ በዛ ውስጥ እየዘረዘረ ነው የሚሰጠን ጸጋ የጌታ ስጋና ደም የሚሰጠውን ጸጋ እየዘረዘረ ነው አንዱ ላይፍ ኢተርናል ነው የዘላለም ህይወት አንዱ ነው አዎ ላይፍ ኢተርናል የሚለውን እያብራራ ሳይሆን እያልከን ያለኸው ላይፍ ኢተርናል የሚለውን እያብራራ ሳይሆን
እየዘረዘረ ነው። ላይፍ ኢተርናል አንዱ የሚሰጠን ጸጋ ነው። which is ብሎ ይኸውልህ which is እያለ ነው የሚዘረዝረው። ገባ? why don't incapable of receiving the gift of God አለና ለምንድን ነው የእግዚአብሔር ጸጋ የማንቀበልበት መስጠት የማይቻለው እንዴት ነው? ይሰጣል እንጂ ይልና which is ይላል። የሚሰጠን ጸጋ ምንድን ነው? ያው which is አንዱ ላይፍ ኢተርናል የዘላለም ህይወት ነው። አንድ which is ይሄ ፍለሽ ወይ አንዴ ስማኝ በደምብ። ከዛ ይቀጥልና which is ወይም ደግሞ እዚህ ጋር ፍለሽ የሚለው አስገብቶበት ስጋችንም ምን ያደርጋል ነው nourished from the body and blood of Christ the Lord ማለት ነው። ከጌታ ስጋና በጌታ ስጋና ደም ያድግበታል። ኖሪሽ ያደርጋል ማለት ያድጋል። ከዛ ደግሞ and is a member of him የሱ አካል እንሆንበታለን ማለት ልክ አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 16 ላይ እንዳለው አንድ ስጋ ነን። ምክንያቱም አንድ እንጀራ ስለሆነ የጠየቅኩት ስላልሆነ ያ አይ ጥቅሞቹ የጌታ ስጋና ደም የሚሰጣቸው ጸጋና በረከቶች ወይም ደግሞ የሚያስገኘው የሚሰጠን ጸጋ እየዘረዘረ ነው ሄሬኒስ። እሺ ከነዛ መካከል እሱን የጠየቅኩት ነው ብለዋል። የጠየቅኩት which የሚለውን ነበረ ምንድነው ማለት ነው ብዬ የጠየቅኩ ኮምፕሊትሊ አሁንም ተሳስተሃል። ግን አልተሳሳተም። ከላይ ያለው ቆይ አንዴ ቆይ ከላይ ያለው which is የሚለው ወይም ደግሞ ኤተርናል ጊፍት እንዴት ማነው ጊፍት እንዴት የእግዚአብሔር ጊፍት እንዴት አይሰጣንም ካለ በኋላ ያለው which የሚለው ቃል ከኋላው የሚመጡትን ቃላት እያብራራ ነው ወይስ አይደለም? which is የሚለው ቃል ማለት ነው ከላይ ከእግዚአብሔር እንዴት ስጦታውን አይሰጠንም ከሚለው አጠገብ ያለው ትክክል። አዎ እሱን ነው እያብራራ ያለው። እሱን እያብራራ ነው አይደል? የላይኛው which is ይሄንን ነው የላይኛው which is እስከ ጥያቄ ያውልህ ቆይ አንዴ ምናልባት እቺ ጥያቄ ምልክት የምትታይ ከሆነ ቃሌ እቺ ጥያቄ ምልክት ትታይሃለች። እዚህ ጋር ያለችው ጥያቄ ነች። ምናልባት አይታት ከሆነ ቆይ እዚህ ጋር ላሳየህ። እዚህ ጋር how can they affirm that the flesh is incapable of receiving the gift of God ይላል። ኦኬ ስጋችን እንዴት የእግዚአብሔር ጸጋ አይቀበልበትም ወይም አያገኝበትም ይላሉ የሚለውን ምን አይነት ጸጋዎች ምን አይነት ጸጋዎች ነው የሚቀበልበት? which is ይላል life eternal የዘላለም ህይወት which is nourished from the body and blood of Christ and is a member of him ይላል። የእርሱ አካል የጠየቅኩህ አሁንም ዮሐዴ የጠየቅኩህ አሁንም በጣም ግልጽና አጭር ጥያቄ ነው። ከላይ ያለው which is የሚለው ቀጥሎ የሚመጡትን የሚያብራራ ነው ወይስ አይደለም ነው? የትኛው ነው ከላይ ያለው እያልክ ያለው? ይሄኛው ነው ይሄኛው which is ነው። ሁለት which is ስላለ እኮ ነው። እሺ ስለዚህ which is የሚለው ቀጥሎ የሚመጡትን የሚያብራራ ነው። ተስማምተናል። ከላይ ያለው ቀጥሎ የሚመጡትን የሚያብራራ ሆኖ ከታች ያለው which የሚለው ቀጥሎ የሚመጡትን የሚያብራራ የማይሆንበት ግራማቲካል አግባብ ምንድነው? ከታች ያለው ይሄኛው ነው። ይሄኛው which is የሚለው ከላይ which is የሚለው which is የሚለው ቀጥሎ የሚመጡትን የሚያብራራ ነው አልከኝ አይደለ? ቅድም ግን ከታች ያለውን which የሚለውን ላይፍ ኢተርናል ከሚለው አጠገብ ያለው which የሚለውን ግን አያብራራም ልትል የቻልክበት ሊያብራራ ሳይሆን እየዘረዘረ ነው ልትል የቻልክበት አግባብ ምንድነው? which የሚለው መዘርዘርን ነው ወይስ ደግሞ ማብራራትን ነው የሚያሳየው? አዎ እያብራራ ነው እያልኩ ነው። የሚያብራራው ግን ላይፍ ኢተርናል የሚለውን ሳይሆን እያብራራ ያለው receiving the gift of God የሚለውን ነው እያብራራ ያለው። ለዛ እኮ ነው እኮ የጠየቅኩህ በየትኛው ግራማቲካል አገባብ መሰረት ነው እሱ የሚያደርገው ነው? በእንግሊዘኛ ግራማቲካል ነው። በኮማ እየዘረዘረ ሄድና እዚህ ጋር ለምንድነው ማንቀበልበት የሚለውን ምንድነው የምንቀበልበት የሚለውን gift of God በደንብ ስማይ። ለመጨረሻ ጊዜ ልመልስልና የኔ ጥያቄ ስላልመለስከው የኔ ጥያቄ ጠይቀሃለሁ ማለት ነው። ለመጨረሻ ጊዜ ልመልስልህ። አሁን ዋናው የሄሬኔስ ሐሳብ የእግዚአብሔር ጸጋ እንዴት አንቀበልበትም የሚለውን ሐሳብ ነው እያብራራ ያለው። የእግዚአብሔር ጸጋ እንዴት አንቀበልበትም ይላሉ የሚለውን ሐሳብ የትኛውቹ የእግዚአብሔር ጸጋ ወይም ደግሞ የትኛው የእግዚአብሔር ጸጋ የሚለውን ሲያብራራ which is እያለ ይፈታል። ኦኬ receiving the gift of God which is eternal life which is nourished by the body and blood of Christ ማለት ፍለሻችን እዚህ ጋር ፍለሽ የሚለው ሰውነታችን ደግሞ በጌታ ስጋና ደም ምን ይላል ያድጋል፣ ወደ ክርስቶስ መምሰል ህይወት እንዲያድግ የሚያደርገን ነው። ይህ ብቻ አይደለም and member of him የእርሱ አካልም
ያደርገናል የሚለው ማለት የሱ አካል መሆንን ስጋችን ወደ ክርስቶስ መምሰል ህይወት ማደግን የዘላለም ህይወት ማግኘትን እነዚህ ሁሉ እንዴት አንቀበልበትም ይላሉ ነው በቃ ባጭሩ ሲያብራራ እንደዛ ነው ያብራራ ያለው። ስለዚህ ያብራራ የሚያብራራው receiving gift of God የሚለው የዘላለም ህይወት የሚለው of course እሱ ምንም እንግባባበት ነው። የእግዚአብሔርን ጸጋ እንዴት አንቀበልም ነው ጉዳዩ ያለው። አንድ ነገር ልጠይቅና ቆይ አንድ ነገር ልጠይቅ ምናልባት ልንፈታው እንችላለን ብዬ ስለማስብ ማለት receiving the gift of God ይላል የእግዚአብሔር ጸጋ እንቀበልበታለን እያለ ነው አይደል? አዎ አይደል? ያ የእግዚአብሔር ቃል የእግዚአብሔር ጸጋ which is life eternal ነው የዘላለም ህይወትን ነው አይደል እያለ ያለው? አዎ ከታች በደንብ ባብራራው መንገድ የተቀመጠውን የዘላለም ህይወት ነው which is life eternal ይላል አይደል? የዘላለም ህይወት እሱ የዘላለም ህይወት ነው። ጠይቀህ የለ አይደለ? መሀል አትግባና ታብራራለህ። መሀል አትግባ። የዘላለም ህይወት እሱም የዘላለም ህይወት ነው አይደል እያለ ያለው? ያ አታቋርጠኝ ላብራራለህ። ይሄ የዘላለም ህይወት ነው የሚለው በጣም ትክክል ነው። ምንም እኮ በጣም ትክክል ነው። ምንም እኮ እንትን የሚያደርግ ነገር አይደለም። እሱ ከቀደም ጀምሮ እሱ ያወራንበት ነው። ላይፍ ኢተርናል ነው። ኦፍ ኮርስ ላይፍ ኢተርናል ብሎ የተናገረው ነገር ምንድነው የሚለውን ነገር ግን ዊች ብሎ ከስር ደግሞ እያብራራ ነው ያለው። ኦኬ ምንድነው ይሄ ላይፍ ኢተርናል የሚለው ነገር? ከክርስቶስ ጋር መጣበቅ፣ የክርስቶስ አካል መሆን፣ ከክርስቶስ ከዛ ከስጋና ደሙ ደግሞ ኖሪሽድ መሆን ይገኛል በዛ ውስጥ ነው ላይፍ ኢተርናል የሚገኘው ነው። ፖይንቱ እሱ ነው። ይሄ እኮ ምንም የሚያከራክር ጉዳይ ራሱ አይደለም። የዘላለም ህይወት የሚለው በዚያው ውስጥ ምን እየተከራከርከኝ እንደሆነ አላውቅም። የዘላለም ህይወት እናገኝበታለን አናገኝበትም? ወይ እኔ እንዴ የዘላለም ህይወት እናገኝበታለን አናገኝበትም? ወይ አንዴ መኩ እሺ አንዴ የዘላለም ህይወት እናገኝበታለን አናገኝበትም? ቆይ ሄሬኒዮስ ከታች በሚያብራራው መንገድ ለምን አናገኝበትም? እናገኝበታለን። እሺ የክርስቶስ አንድ አካል እንሆንበታለን አንሆንበትም? እኮ እሱ አይደል እንዲያውዱ ለምን አንሆንበትም? እንሆንበታለን። ቴንክ ዩ ባይ ዘ ዌይ እስቲ የክርስቶስ ስጋና ደም ተመልከቱ። አንድ አካል እንሆንበታለን የዘላለም ህይወት እናገኝበታለን ከተባለ ማይ ብራዘር ዩ አር ናት እኮ መሰረተ ክርስቶስ ነው ሞር እኔ ጨርሻለሁ። ለምንድን ነው መሰረተ ክርስቶስ ማለት ነው? ዜግነትም ተሰጠኝ። ለማንኛውም እሺ ወደ ርዕሱ እንምጣ። ካሳየን እንግዲህ የዘላለም ህይወት እናገኝበታለን አንዴ ቆይ የክርስቶስ አንድ አካል እንሆንበታለን የሚል ካሳየን ደስ ይለናል። ከመሰረተ ክርስቶስ እኮ ቆይ ይሄው ላብራራለህ አይደል እንዴ? ፖይንቱን እኮ ከቅድም ጀምሮ እያብራራውልህ ነበረ። ለዛ ነው በደንብ አልሰማኸኝም እንጂ ለዛ ነው ቅድም ጀምሮ ከሄሬኒዮስ ጋር እስማማለሁ። ሄሬኒዮስ በሚያብራራበት አውድ የተቀመጠውን ነገር እስማማለሁ እያልኩ የነበርኩት ለዛ ነው። ላይፍ ኢተርናል ብሎ እያብራራቸው ያሉ ነገሮች አሉ። ከክርስቶስ ጋር አንድ መሆን፣ መጣበቅ ምናምን የሚላቸው ሀሳቦች አሉ። በሌሎች ቦታዎች ላይ ደግሞ ፎርጊቭነስ የሚል ሀሳብ አለ። እኛ እሱ ሲደረግ የጌታ እራት በሚደረግበት በዛ እንትን ውስጥ በዛ ሁኔታ ውስጥ ኦኬ እግዚአብሔርን ጸጋ እንካፈላለን ብለን እናምናለን። የእግዚአብሔር ስጦታ የእግዚአብሔር በረከት ይተላለፋል ብለን እናምናለን። በክርስትናችን ጸንተን የምንኖርበትን ያንን ጸጋ እናገኝበታለን ብለን እናምናለን። በዛ ውስጥ ደግሞ የኃጢአት ይቅርታ ጭምር ይገኛል ብለን እናምናለን። ሶ ምንድነው መሰረተ ክርስቶስ የማሉንበት ምንም ምክንያት አሳየን። ከፈተና ኃጢአቲስ አካስተምን ታሳየናለህ መሰለህ ቃሌ። አንዴ ቆይ ልጨርስ፣ አታቋርጠኝ። አልጨረስክም? እሺ እሺ። ስለዚህ መሰረተ ክርስቶስ የማልሆንበት ምንም ምክንያት የለም። በጣም እኮ እንትን ብላችሁ ነው እንጂ ለፍታችሁ ነው እንጂ የዛሬ 2 እና 3 ወር የተቀመጠ አጋፔ ዩቲዩብ ላይ ስላለ ሄዳችሁ ተመልከቱት። እንዴት አድርገን እንዳብራራ ነው ራሱ በራሴ ቤተክርስቲያን ሰነዶች ውስጥ እንዴት አድርገን እንዳብራራሁት እዛ ላይ ማግኘት ስለምትችሉ መጀመሪያ እሱን ብታዩት መልካም ነበር። ለማንኛውም ግን ኤተርናል ላይፍ የተባለው ነገር በዛ ቦታ ላይ ኤተርናል ላይፍ የተባለው ነገር በሄሬኒዮስ ስለተብራራ በሄሬኒዮስ በተብራራበት መልኩ ቀበለዋለሁ። ምንም የሚያከራክር ነገር የለም። አንድ ሁለተኛ መሰረተ ክርስቶስ መሆንና አለመሆን አይደለም ጉዳዩ። እንደ አንድ ፕሮቴስታንት ራሱ በጣም በሰፊው አውድ ውስጥ ራሱ እሱን አብራርቻለሁ፣ ሄዳችሁ ማየት ትችላላችሁ። እንደ አንድ ፕሮቴስታንት ራሱ ይሄን ማመኔ በራሱ ምንም በቃ ፕሮቴስታንት አይደለም ያስብል የሚችልም ነገር አይደለም። እንደ ፕሮቴስታንት ራሱ ራሴን አይደንቲፋይ ማድረግ እችላለሁ በዛ ውስጥ ማለት ነው። ስለዚህ የኔ አይደንቲቲ አያስጨንቃችሁ፣ የግል እንትኔ አያስጨንቃችሁ። እያወራን ያለነው ቴዎሎጂ ላይ ስለሆነ ማለት ነው። የግል ጉዳይ አይደለም ሊያስጨንቃችሁ የሚገባው እናንተ አሁን ሶ አንድ ፕሮቴስታንት ግን ይሄንን አያምንም ሊባል አይችልም። አልጨረስክም? አጨርስ እንጂ እየጠቀለልክ እንጂ። እሺ ልጠቅልል። ሶ እያወራን የነበርነው ነገር በዚህ ሁሉ ውስጥ ምንድነው? ርዕሱን ልታረሳሱት ሞከራችሁ እንጂ ይለወጣል የሚል ነገር ሄሬኒዮስ ጋር የለም። በቃ ቅድም አይተናል፣ ተማምነናል። ይለወጣል የሚል ነገር ሄሬኒዮስ ጋር የለም። የመጀመሪያው ጥያቄም እሱ ነው። በቃ መሆን ምን ማድረግ ምናምን የሚለው ነገር ላይፍ ምን
የፈለገውን ነገር ብታመጡ ከሄሬኒዮስ ላይ ሄሬኒዮስ ይለወጣል ብሎ አይናገርም። የእናንተ ቤተክርስቲያን ግን ህብስቱ ወደ ስጋ መለኮትነት ወይን ወደ ደመ መለኮትነት ይለወጣል ካህኑ ባመሰገነ ጊዜ ብላ ታስቀምጣለች። ይህንን ሄሬኒዮስ አይልም። ሌላ ግን እኛ ኖሪሽ የሚያደርግ ሌላ ሪያሊቲ ይሰጣል። ጥያቄው ራሱ ይሄ ነበር። እሺ አይ ቲንክ ጨርሰሃል መሰለኝ። ቆይ ቱቢ መለወጥ ነው በልና መኩ ከእናንተ ከአንተ ጋር ትቀጥላላችሁ። አሁን ይሄ ተለወጠ ምናምን የሚለው የሆነ አሴ ቢግ ዲል አድርጎት ማለት ነው። ማለት አሁን እኮ ኦልሞስት ኮንፌስ አረክ እኮ ማይ ብራዘር። መጀመሪያ ኖርማል ህብስትና ወይን የነበረው የጌታ ስጋና ደም ሆኗል ከጸሎት በኋላ አለቀ። እሱ ነው ተለወጠ ሲባል ያን ማለት ነው። እርግጠኛ ነህ ቢግ ዲል አይደለም? አንዴ ቆይ ሚውት አድርገው እስኪ ሚውት አድርገው። እሺ አታናግርም እኮ ጥያቄ እየጠየቅኩ ነው ያለሁት እና አንተ እርግጠኛ ነህ ቢግ ዲል አይደለም? ይሄን ሁሉ ሰዓት ሰምተን ደግሞ አታናግርም ትላለህ እንዴ? ቁም ነገር ያላወራ ሲመልስ ማለት ነው። ጥያቄ እየመለስ ካይ እንግዲህ አሁን ለመውጣት ስትፈልግ መረበሽ። አንዴ ሚውት አድርገው። ኧረ አንተ ካላስወጣኸኝ ነው ያለው። በጣም ኧረ እባክህ ሚውት አድርገው። ጥያቄውን ሚውት አድርገው እባክህ። አንድ ደቂቃ ሳላወራ መረበሽ ጀመረ ይሄ ልጅ። ተረጋጋ ፓፓ። ይሄን ሁሉ ደቂቃ ስታወራ ቁም ነገር ያላወራህ ስለመሰለ ብቻ አታስወራም ትላለህ። ምክንያቱም ያወራው አትርገጠኝ ይወሃድ እንዴ ኢየሱስ ሚውት አድርገው እባክህ። እየረገጥከኝ ሚውት አድርገው ትላለህ እንዴ? አትርገጠኝ እንዴ እንደ ህፃን አልረገጥኩም እኮ ያወራው ይኑርህና አውራ። እሺ ሚውት አድርገው አንዴ፣ ሚውት አድርገው አንዴ። አታስወራም ትላለህ እንዴ? እሱ አብራርቶ እኔ ማውራት ሲጀምር ተደርበ ማውራት ነው እንዴ? ላንተ ወሬ የሚመስል እኮ ያንተ ወሬ እኮ ነው እንደዚህ አይነት ወሬዎች እንድናወራ የሚያደርገን። ስለዚህ አሁን የተናገርከው ኦልሬዲ ኮንፌስ ያደረከው ቸርች ማታም ነው መሰረተ ክርስቶስ ጭራሽ የጌታ ስጋና ደም ይሆናል የሚል ትምህርት በጭራሽ የላትም ካለ አሁን ለዛ ነው ትልቁ ላይ አድርገን ማስረጃ ክፈት ያለ ዩቲዩብ ሄዳቸው ስሙ ፓፓ የመሰረተ ክርስቶስ የእምነት መግለጫ አለ እዚህ ገጽ ላይ በል እንከፍትላለን መክፈት ካልቻልክ ማለት ነው። አለበለዚያ ደግሞ ማስረጃው ካለ ከፍታ አሳየን። ጭራሽ እንደዚህ አይነት ትምህርት የላት መታሰቢያ ሲምቦል ብቻ እንደሆነ ወይም ደግሞ ሲምቦል እንጂ የጌታ ስጋና ደም ነው ብላ አታምንም። ብላ የምታምን ከሆነ ታሳየናለህ ማለት ነው። ችግር የለውም። ሲምቦል ብቻ ያለችበት ነው አሳይ። ኧረ በመድኃኒዓለም ይሄ ልጅ አንዴ አውረት ነገር ጨርሳ አትግባ። በየመሃሉ አልጨረስኩም። አትግባ። አንደኛ ይሆናል አላልኩም። አትግባ። ውሸት ከሆነ ትከፍትና ሚውት አድርግ። ትልቅ ሰው ነው አይደል? ውሸት ከሆነ እንደ ትልቅ ሰው ማስረጃ ትከፍትና በማስረጃ ነው። ለምንድን ነው የምትገባው? እኔ እያወራው ነው። ምን ሆነ ነው? ምን ሊሆንክ ነው? ውሸት ከሆነ ማስረጃ ትከፍትና ታወጣለህ፣ ታጋለጣለህ። ውሸቱ አሮጥ አለው እኮ ቁጭ ብያለሁ። ውሸቱን ውሸት ነው ብለህ መሀል ላይ ገብተህ በመረበሽ አይደለም። ኦኬ፣ ይሄ የትልቅነት መለኪያ አይደለም። ስታወራ ዝም ብለን የሰማንህ ትክክል ስላወራህ አይደለም። ኦኬ፣ ቀጥለን ስለምናፈርሰው ማለት ነው። ስለዚህ እባክህ በየመሃሉ አትግባ። እሺ። ስለዚህ እንደዛ ብላ ታምናለች። የጌታ ስጋና ደም ይሆናል ብላ ታምናለች። የዘላለም ሕይወት ይሰጣል። ጭራሽ ክርስቲያኖችን አንድ ማለት የክርስቶስ አካል እንዲሆኑ ያደርጋቸዋልም ብለን እናምናለን እያልክ ሰው ነው ብዬ አምናለሁ። የኃጢአት ስርየትን ይሰጣል ብለህ ተናግራል። የኃጢአት ስርየት ይሰጣል ብላ ካስተማረች አታስተምርም። ካስተማረች ትከፍትና ታሳየናለህ። ምንም እኮ የትም አልሄድኩም፣ እዚህ ነኝ። ኦኬ፣ ማስረጃውን ማዘጋጀት ብቻ ነው። እኔ እስካወራ ድረስ እንደው ጊዜ ወስደህ ማስረጃዎችን ትከፍታለህ ማለት ጥሩ አጋጣሚ ነው። ስለዚህ እንደዛ የሚል ታሳየናለህ። በጭራሽ ስለማይታመን ያንተ ቸርች አባል የሆነው ኤቢ ትናንትና ገብቶ ቀን ሙሉ አይ ነው የኃጢአት ስርየት ይሰጣል ብለን አናምንም ብሎ ሲከራከረን ስለዋለ ማለት ቃል በቃልም ተናግሯል። ከአኬ ጋርም ሲወያዩ ማለት ኦኬ፣ እኛ እንደዚህ ብለን አናምንም ብሎ ቃል በቃል ተናግሯል። ስለዚህ የሆነ ውሸት ወይም ደግሞ ስህተት ሐሰት ነው ካል ማስረጃ ከፍቶ ማሳየት ነው ማለት። ወደ ሄሬኒዮስ ሐሳብ ስንመጣ ኦኬ፣ ወደ ሄሬኒዮስ ሐሳብ ሲመጣ ጸጋ እግዚአብሔር እንቀበልበታለን ወይም ደግሞ እንዴት አይሰጠንም ይልና
ያ የእግዚአብሔር ጸጋ ምንድነው? የዘላለም ህይወት። ኦኬ የክርስቶስ ስጋና ከክርስቶስ አካል ጋር አንድ የሚያደርገንን ኦኬ እና ደግሞ ወደ ክርስቶስ መምሰል ህይወትም የሚያሳድገን ይህ ታላቅ ምስጢር ነው ብሎ እየገለጸ ነው ማለት ነው። ስለዚህ መጀመሪያ ህብስትና ወይን የነበረው ከጸሎቱ በኋላ ግን ምንድነው ሜድ ዘ ባዲ ኤንድ ብለድ ኦፍ ክራይስት የሚል ሐሳብ ያነሳል። በቃ ይሄ ሆነ የሚለውን ትምህርት ይሆናል። በቃ እንዴት ነው የሚሆነው? ዊ ዶንት ኖ ማለት ነው አናውቅም። ግን በቃ የጌታ ስጋና ደም ነው ወይም ደግሞ ይሆናል ብለን እናምናለን ከጸሎቱ በኋላ። ይህንን ነው እያልን ያለ ነው። ቤተክርስቲያናችንም ስታብራራ ይሄ ተለወጠ የሚለውን ኮንሴፕት መጀመሪያ ጽዋና ህብስት የነበረው ከጸሎቱ በኋላ ደመ መለኮትና ስጋ መለኮት ወደ መሆን ይለወጣል ነው። ኦኬ ህብስት የነበረው ወይም ደግሞ ህብስትና ወይን የነበረው አስቀድሞ በጸሎቱ በቅዳሴ ጸሎቱ ግን ወዴት ይለወጣል ነው ወይም ደግሞ ምን ይሆናል ነው? የጌታ ስጋና ደም ይሆናል የሚል ነው ሐሳቡ። ከአባቶች ከእነ አምብሮስ ከቅዱስ ዮሐንስ አፈወርቅ ከነ ቆጵሪያኖስ ማሳየት ይቻላል። ኦኬ እንደዚህ አይነት ሐሳቦች ማለት ነው። መጀመሪያ ከዩካሪስቲክ ፕሬየር ወደዛ ቼንጅ እንደሚያደርግ ይነገራል። ይሄ ቼንጅ ሲባል ግን ፊዚካል ቼንጅ ነው አይደለም። ሚስቲካሊ ወይም ደግሞ ሚስጢር ነው የምንለው ለዛ ነው። ባይዘው ሚስጢረ ቁርባን የምንለው ለዛ ነው። እንዴት እንደሚለወጥ አናውቅም። ሚስጢራዊ በሆነ መንገድ ወይም የመንፈስ ቅዱስ አሰራር በሆነ አሰራር ነው የእግዚአብሔር ስጋና ደም የሚሆነው ወይም የክርስቶስ ስጋና ደም የሚሆነው ብለን እናምናለን። ሰው ከዚህ አንፃር የሚታይ ነው። አይ እንደዛ እናምናለን የምትል ከሆነ አሁን ማስረጃን ከፍተህ ማሳየት ትችላለህ። ቴንክ ዩ ሶ ማች። በመጀመሪያ ደረጃ ሰው ያለውን ብቻ ብላችሁ መሞገት በጣም ጥሩ ነው። እሱም መልመዱ በጣም መልካም ነው ብዬ አስባለሁ። ከምንም በፊት ማለት ነው መሰረተ ክርስቶስ ይህ ህብስትና ወይን የጌታ ስጋና ደም ሆኗል ትላለች ብዬ ይሆናል ትላለች ብዬ በጭራሽ አላወራሁም ሲጀመር ራሱ ማለት ነው። መጀመሪያው እሱ ነው። ሁለተኛው መሰረተ ክርስቶስ ቤተክርስቲያን በምንም አይነት ሁኔታ ኦኬ ሊትራሊ በቃ ሲምቦል ብቻ ነው። አሁን እንዳልከው ማለት ሲምቦል የሚለውን ቃል መጠቀሟን ራሱ እንጂ ሲምቦል የሚለውን ቃል ራሱ መጠቀሟን ማለት ነው። ኦኬ ሲምቦል ብቻ ይሆናልን ትተኸው ማለት ነው። ስለዚህ ሜር ሜሞሪያል ናት የሚል አይነት ሴንስ ያለው ነገር እየተናገርክ ነው። ይህም ፍጹም የሆነ ስህተት ነው። በመጀመሪያ በቃ የሆነ የተባለን ነገር በተባለበት መልኩ ማስቀመጥ እንጂ መጠምዘዝ አያስፈልግም። ልክ አይደለም። ዶክትሪን በሆነ ነገር ላይ በተጠመዘዘ አይዲያ ላይ መቆም የለበትም። ኤቢን ደግሞ ሰምተነዋል። ኤቢ እየተናገረ የነበረው የዛም ጊዜ እንደው በዚህ በሰብስታንስ ውስጥ ራሱ ሰብስታንሱ በራሱ ኃጢአት ይቅርታ መስጠት ህይወት መስጠት የሚባለውን ነገር አዋላምበትም። እኛም አናምንም እሱን በራሱ ሰብስታንሱ በቃ ወስደኸው ልክ እንደ ፕሮቲን እና እንደ ቫይታሚን የሆነ እንትን ኢምፓክት አንተ ሰውነት ላይ ያመጣል አይደለም። በዛ መንገድ አይደለም የተቀመጠው ማለት ነው። ስለዚህ እሱም ያንን ነው እንትን እያደረገ ያለው እየተቃወመ ያለው። ኦኬ ነገር ግን የጌታ እራት ሴንትራል በሆነ መልኩ ሴሌብሬት ሲደረግ ግን በዛ ሊተርጂካል አክት ውስጥ በሚሆነው ነገር ሁሉ ውስጥ እግዚአብሔር ያንን የኃጢአት ይቅርታ ጸጋ ያፈሳል። ኦኬ ሰብስታንሱ በራሱ ግን የሆነ ነገር ያደርጋል አይደለም። ስለዚህ እንደው የሆነ እንትን ውስጥ የሆነ ሰውየው ያላለውን ነገር ያልተባለውን ነገር ይዘህ መንጣት ጥሩ አይደለም። ሌላው ነገር ደግሞ ቅድም ይለወጣልን ሄሬኒዮስ ብለዋል። አይ አላለም፣ ቃል በቃል አላለውም። ታዲያ ሄሬኒዮስ እንዲህ እያለ ስለሆነ ይለወጣል ያልነው ከዚህ የተነሳ ነው። በቃ ይሄ በነገራችን ላይ በቃ ጥሩ ሙግት ነው። ሌሎቹ ተጨመሩ እንጂ ማለት ነው። ጥሩ ሙግት ነው። እሱ ላይ ልንከራከር እንችላለን፣ ግን ጥሩ ሙግት ነው። ከዛ ያለፉት ትርፎቹ ነገሮች ናቸው ጥሩ ያልሆኑት ለወደፊቱም ማለት ነው። ኤኒዌይ ግን መሰረተ ክርስቶስ ቤተክርስቲያን ምን ታደርጋለች? ምን ታምናለች? መሰረተ ክርስቶስ ቤተክርስቲያንማ በክርስትናችን ጸንተን የምንኖርበትን ጸጋ እናገኝበታለን ትላለች። ምናልባት እጃችሁ ላይ ያለ አንድ ሰነድ አለ ሁሌ የምከፍቱት ማለት ነው። የኤምኬሲ ሰነድ እሱ ብቻ መሰለኝ እንደዛ አይነት ነገር መስሏችኋል ሳይሆን እሱ ብቻ ስለሆነ እጃችሁ ላይ ያለ ይመስለኛል። ከኃጢአት ይቅርታ ጋር የተገናኘውን ነገር ምናምን እንትን ያስቀመጠችበትን ያንን ሰነድ ያገኛችኋል መሰለኝ። ብታገኙት መልካም ነው ለእንትናችሁ ማለት ነው። ኤኒዌይ ግን በዛ ውስጥ እንዴት የኃጢአት ይቅርታ ይገኛል ብላ እንደምታምን፣ በዛ ውስጥ እንዴት ከክርስቶስ አካል ጋር መተባበር ይገኛል ብላ ከክርስቶስ ጋር አንድ መሆን የቅዱሳን አንድነት የቅዱሳንን ከክርስቶስ ጋር ያላቸውን ህብረት ኢስታብሊሽ ያደርጋል ብላ እንደምታምን ኦኬ እነዚህን ሁሉ እንዴት በክርስትና ጸንቶ መኖር ይቻላል? ቃል ክፈትና አንብብልን እስኪ። አንድ ያረጋል ኃጢአት ስርየት ይሰጣል በኢየሱስ። ኧረ እባክህ አይ ማስረጃ ክፈት ችግር የለውም እያልኩ እኮ ነው። ዝም ብዬ ሰማሁ አይደለ? አሁን አንተ ደግሞ እንትን ማድረግ አለብህ። አይ እንዲህ ትላለች ያልከን ስለሆነ
እኔ ሰዓትን እየተሻማው ምናምን አይደለም። ማስረጃ የምታሳይ ከሆነና እንደዛ መንገድ ላይ ነኝ ብያለሁ። ዩቲዩብን ቼክ አድርጉ ያልኳችሁ ለዛ መንገድ ላይ ስለሆንኩኝና ማስረጃ ማውጣት ስለማልችል ነው እኮ። እንደዛ ችግር የለውም። ስለዚህ ዩቲዩብ ላይ ሂዱና ተመልከቱ ማለት እንደው የሆነ እንትን አይደለ፣ ራሴ የተናገርኩትን ማስረጃዎችን ከፍቼ ያሳየሁበትን ያስተማርኩበትን ያንን ሄዳችሁ እዩ እያልኩኝ ያለሁት ማለት ነው። ስለዚህ የሆነ ሌላ ኢንፎርማቲቭ ቪዲዮ ሳይሆን ተከታታይ ትምህርት ያስተማርኩበት እዛ ላይ ስላለ ሰነዱንም ከፍቼ እያነበብኩኝ ስላስተማርኩበት እሱ ላይ ሄዳችሁ ማየት ትችላላችሁ። አሁን እጄ ላይ መንገድ ላይ ባልሆነ ክርስቶስን መከተል እጄ ላይ አለ። ክርስቶስን መከተል ፒዲኤፉ አሁን እጄ ላይ የለም። አክቹአሊ ፔጅ ስንት ፒዲኤፍ ራሱ የለውም። ምንድነው ፒዲኤፍ ራሱ የለውም። በቤተክርስቲያኒቱ ታትሞ የሚወጣ የነገረ ድህነት ማስተማሪያ ነው። ክርስቶስን መከተል የትኛው ምን ነበር የሚለው መጽሐፉ? አንዴ እስቲ አይ ቲንክ እሱን እየፈለክ ከሆነ ፒዲኤፍ እኔ ማጥቼለታለሁ። ኦኬ እሺ። አይ ሌላ መጽሐፍ ነው። እሺ ክርስቶስን መከተል የሚል መጽሐፍ ነው። ክርስቶስን መከተል መጽሐፍ ነው። እሱን ብታገኙት መጽሐፍ ነው። እሱን ብታገኙት መልካም ነው። ገጽ ስንት ላይ ነው? እሱን ብታገኙት ገጹን አሁን አላስታውስም። እሱን ብታገኙት ግን መልካም ነው። የጌታ እራትን በተመለከተ በሰፊው አብራርታለች። ጥምቀትን በተመለከተ እሱ ብቻ አይደለም፣ አክቹሊ በጣም ብዙ ነገሮችን ያብራራችበት መጽሐፍ ስለሆነ እሱን መመልከታችሁ ጠቃሚ ነገር ነው ብዬ አስባለሁ። ካገኛችሁት ወደ ቤት ነው እየሄድክ ያለው? አሁን ወደ ቤት ነው እየሄድክ ያለው? አይደለም፣ ከቤት ወጥቼ እየሄድኩ ሌላ ቦታ። አይ ሶርሱ የምታገኝ ከሆነ እስክትደርስ ድረስ ራሱ መጠበቅ እንችላለን ልልህ ነበረ። እሺ ችግር የለውም። ኤኒዌይስ ሲኖር ቤት ስትሆን ምናምን አምጥተው እናወራበታለን። ኢዳዝ ማተር እሱ ማተር አያደርግም። ግን እዚሁ በጣም ፈጣን ሪፈረንስ ዩቲዩብ ላይ ስለተቀመጠ ያስተማርኩት እሱ ማግኘት ትችላላችሁ። ለማንኛውም ግን እያወራው የነበረው ነገር ምንድን ነው? ሲምፕሊ እንትን ነው፣ እንደው ቀላል ነገር ነው ይለወጣል የሚለው ሀሳብ ቀላል ነገር ነው የሚለው ነገር እንደ ቀላል የሚታለፍ አይደለም። ለዛ ነው አንድ ሁለት ጥያቄዎች ብጠይቅ መልካም ነበር። አሁን አክቹሊ ሰዓት ሄዷል። ግን አንድ ሁለት ጥያቄዎች ብጠይቅ ይለወጣል ብላችሁ የምታምኑት ራሱ ልክ እንዳልሆነ ራሱ ማሳየት እንችላለን ብዬ አስባለሁ። ግን ደግሞ ይዳዝማታል አሁን ሰዓት ስለሄደ ማለት ነው። እና መሰረተ ክርስቶስንም ሚስኮት አታርጉ። አንድ ሁለተኛ ነገር ደግሞ ሰው ያላለውንም አትበሉ። ስለነበረን ጊዜ አመሰግናለሁ። ቴንክ ዩ። ወይ ቃሌ የቢሳ ጨርስ አለ አይደል ማለት? አዎ፣ ግን መውጫ ይደርሳል ሰዎች ጋር ደርሳል ሰዎች ጋር ደርሻለሁ ውዶች። ማየት ስላለብህ ሳትወጣ ማለት ነው። እና ግን አክቹአሊ ሰዓት አግኝተን ብናወራ በጣም ደስ ይለኛል። አንዴ በደንብ የኢራኒስ ማለት ይሆናል የሚለውን ማለት ወደ ጌታ ስጋና ደም ይሆናል የሚለውን አንቀበልም አላልኩም ብለህ ነበር አሁን ላይ። እና እንደዛ ነው ቅድም ያልከኝ ቢተምታታብኝ። አንቀበልም ጌታ ስጋና ደም ይሆናል ብለህ ነው የምታምነው? ትቀበላለህ ወይስ አትቀበልም? ይለወጣል የሚለውን ከሆነ ይለወጣል በሚለው ሴንስ አላምንም። ነገር ግን ይሆናል የሚለውን ልጨርስልህ። እሺ ይሆናል የሚለውን ልክ እንደናንተ ይለወጣል ብለን በጭራሽ አናምንም። ይህንን ከዚህ በፊትም ኤቢም ተናግሮታል። የጌታ ስጋና ደም ብለን እንጠራለን። እንዴትም ብታደርጉት አናምንም፣ ይለወጣል ብለን ነው። እናንተ በምታምኑት መንገድ አናምንም። ልጠይቅ ያነበረው እኮ እሱን ነበረ። አሁን ግን ጊዜ የለም። እሺ ግን ደግሞ ፖይንቱ ምንድነው? እኛ ግን እንትን የምናደርገው ነገር የምናስቀምጠው ነገር አለን። እሱ ምንድነው? ያ ህብስት በዛ ዩካሪስቲክ ሴሌብሬሽን ውስጥ ሜር ሚሞሪያል አይደለም፣ ስጋና ደም ያስባለውን ሪያሊቲ፣ የጌታ ስጋና ደም ያስባለውን ሪያሊቲ ይዟል። የጌታ ስጋና ደም ያስባለው ሪያሊቲ ያንን ግሬስ ለአማኞች የሚሰጥ እውነታ ነው። ስለዚህ ክርስቶስ ደግሞ በመንፈሳዊ መልኩ ደግሞ ይገኝበታል። ክርስቶስ ይገኛል ብለን እናምናለን በጉዳያችን በዛ በእንትናችን በሴሌብሬሽን ሰብስታንሱ ላይ። ስለዚህ ሰብስታንሱ ላይ ኖ ሰብስታንሱ ላይ ይዋዴ እሱ አይደለም ሰብስታንሱ ላይ ወይስ ስርዓቱ ላይ? አንሱ ላይ እስኪ
እንትን የኤምኬሲ አርማ ስላለበት የኤምኬሲ አርማ አለበት ላይ አይ የለውም፣ እንትኑ የለውም፣ አርማ የለውም። ግን መጽሐፍ ፈልጊ ያትቻለሁ። እሺ ወይም የለውም። በሃርድ ኮፒ ነው ያለ አንተ? በሃርድ ኮፒማ ቸርች አይደል? በሃርድ ኮፒ አለ። እሺ አይ በሃርድ ኮፒ ካለ እንደዛ ከሆነ ወይም ፎቶ ምናምን አንስተህ ትልክልናለህ። ግን ቃል መኩ ትቀጥላላችሁ። ይቅርታ ይሆናል የሚለውን እናንተ በምትሉ ሴንስ ነው እንጂ ማልቀበለው ሄሬኔስ በሚለው ሴንስ እቀበላለሁ እያለ ስለነበረ ሄሬኔስ ይሆናል ሲል ምን እያለ ነው? እስቲ እሱን አብራራለሁ። እሺ የማን ጥያቄ ልመልስ? ግራ ገባኛው። ጊዜ የለኝም። ስለዚህ አንድ ሰው ብቻ ነው የእሱም መልሰው አንድ ላይ ነው። በነገራችን ስላልከው ሬኔስ ማለት የጌታ ስጋና ደም ይሆናል የሚለውንም ሬኔስ ቃል በቃል የጌታ ስጋና ደም ይሆናል ይላል እና ከሱ ጋር አያይዘ መልስ። እሱን አሳያለሁ። እሺ ዮሐድ አንተን ልመልስ መሰለኝ። ጥያቄህ እንደገመልኝና እንመልስልኝ እንዳላረግ ማለት ነው። ቃል ይሰማል እንዴ? ምናልባት ትንሽ እየተቆራረጠ ነው። እኔ ጋር ምን ይሰማል? እኔ በደምብ ነው የሚሰማኝ። ጥያቄያችሁ ግን የሁለት ሰው ጥያቄ ሆነብኝና የአንድ ሰው ጥያቄ ብቻ ይሰማል። ቃል መውጫ ይደርሷል። ይሰማል። የአንድ ሰው ጥያቄ ብቻ ልመልስና መውጫ ይደርሷል። ስለዚህ አንዳችሁ ብቻ ዮሐድ ኦኬ። ኔትወርክ ይዞታል። ተመልሻለሁ። መኩ ይሰማል እንዴ? አሁን መጣል። እሺ ቀጥል። ዮሐዴ ሚዩት ነው። ዮሐዴ የኔ ይሰማል ጋይስ? አሁን መጥቻለሁ እንዴ? መጣል። ኦኬ እሺ። ቃል ይሰማል? ይሰማል። እሺ ያው እንግዲህ ስጋና ደሙ ይሆናል የሚለው ቅድም ስለተስማማን እናንተ በምትሉት ሴንስ አልቀበለውም ብላል። እሺ ሄሬኒዮስ መጀመሪያ ህብስትና ወይን የነበረው የጌታ ስጋና ደም ይሆናል ብሎ ሲናገር እንዴት ነው የሚሆነው? ወይም ደግሞ ይሆናል ሲል እንዴት ነው የሚሆነው? መልካም እሺ ይሆናል ሲል እንዴት ይሆናል የሚለውን ነገር አያብራራም ሄሬኒዮስ። በዛ መንገድ አያብራራም። ከዛ ይልቅ ሄሬኒዮስ የጌታ ስጋና ደም መሆንን እንትን የሚያደርገው የሚያያይዘው ቀጥሎ ከሚያመጣው ኢምፓክት ጋር ነው። ቀጥሎ የሚያመጣው ኢምፓክት ደግሞ ሪሲቭ ሲያደርግ ይላል። ሪሲቭ ሲያደርግ the word of God ሪሲቭ ሲያደርግ ይላል። እንዴት እንደሚል አይ ነው ስለ ስንት ስላልኩ ነው። ሪሲቭ ሲያደርግ word of God አዳማውን የመጣው ሚውት አድርግና መልሽ። እየሰማው ነበር ከስሩ የሚገዛ በጣም እየተፈራረቃችሁ ነውና መልሽ ልውረድ እባክህ። አይ ማለት ምን መሰለህ ቃሌ አሁን እንትን ማለት ሳይሆን ሪሲቭ ሲያደርግ እኔ ሚውት አደርጋለሁ። እንዴት እንደሚሆን ሚውት አድርጋ እንዴ ገና የመጣንበት መንገድ አልገባህም። ገና አሁን ነው የመጣው። ስለዚህ ሚውት አድርግ እሺ። እሱ ቅድም ያወራ ነው የእግዚአብሔርን ቃል ሪሲቭ ሲያደርግ ምናምን ቅድም አውርተን የጨረስነው እንዴት ይሆናል በመለወጥ ነው በምንድን ነው የሚለውን ነገር አያብራራም። ፖይንት እሱ ነው ያለው፣ እዛ ጋር ነው ያለው። ከዛ ይልቅ የምንትን የሚያደርገው የሚገልጸው የሚያመጣውን ኢምፓክት በማሳየት ነው። ስጋን ኖሪሽ ያደርጋል ላይፍ ኢተርናል ብሎ ቅድም ያወራ ነው ማለት ስጋን ኖሪሽ ያደርጋል እንደዚህ ያደርጋል እያለ የሚያስተምረው ነገር አለ፣ የሚናገረው ነገር አለ። ስለዚህ በመለወጥ ነው ምንድን ነው የሚያስቀምጠው እዛ ጋር የሚለውን ነገር ብናይ ያን ያህል አያብራራውም። ኦኬ ይመጣል፣ ህብስቱና ወይኑ ይመሰገናል። በተመሰገነ ጊዜ የእግዚአብሔርን ቃል በተቀበለ ጊዜ የጌታ ስጋና ደም ከዛ ከሁለቱ ኮምፖነንቶች ወይም ደግሞ ስጋችንን ከሚደግፉት ከነዛ የጌታ ስጋና ደም የሚሆን ነገር ይነሳል። ከዛ በኋላ ግን ምን አይነት መለወጥ ነው የሚለውን ነገር አብራርታ ያስቀምጣል። እናንተም እዛ ጋር እናብራራም ስለምትሉ ማለት ነው። እናንተም እናብራራም ትላላችሁ እዛ ጋር። ግን ፖይንቱ ምንድነው? እዛ ላይ ይህንን የጌታ እራትን የሚያስቀምጥበት መንገድ ነፍስን ፍሎሪሽ ከማድረግ ጋር ስጋን ፍሎሪሽ ከማድረግ ጋር ስለሆነ እያወራ ያለው
አንድን ሪያሊቲ ህብስቱ ማለት ነው አንድን ሪያሊቲ ይጨምራል ወይም ደግሞ ከዛ በኋላ ኮመን ህብስት ብቻ ሌላ ቦታ ላይ ይሄ ከዚህ በኋላ ዩካሪስት እንጂ ኮመን ህብስት አይደለም ብሎ እንደሚያስቀምጠው ማንኛውም ሰው የሚበላው አይነት ህብስት አይደለም ብሎ እንደሚያስቀምጠው ማለት ነው። ስለዚህ በዛ መንገድ ነው የምንረዳው የሄሬኒዮስ ንግግር። አሁን ወደ መሰረተ ክርስቶስ ልምጣ ወደኛ እኔ እንትን ሳደርገው ማለት ነው የጌታ ስጋና ደም የሚለውን ሐሳብ ስንረዳው የምንረዳው ጌታ ኢየሱስ ክርስቶስ ራሱ እንካችሁ ብሉ ይህ ስጋዬ ነው ብሎ ህብስቱን እንደሰጣቸው እንደዛው ነው። ስጋዬ ነው ያለው ለምንድን ነው? ጳውሎስ በደንብ በአንደኛ ቆሮንቶስ መልእክቱ ላይ ያብራራል። ይህ ስጋዬ ነው ያለበትን ምክንያት ማለት ነው። ኦኬ ለምን ይህ ህብስት ከጌታ ስጋ ጋር ህብረት ያለው ስለሆነ እሱን በመመገብ ከጌታ ጋር ህብረት ማድረግ ስላለ፣ ስለዚህ ህብስቱ ሲበላ ጌታ እስኪመጣ ሞቱን መናገር ስለሚቻል መናገር የሚለው ሐሳብ ሲምፕሊ የሆነ ቃሌ you are avoiding the issue ማለት ነው። ቃሌ ሰማ ቃሌ ኤምኬሲ የምትረዳበትን እየጠየከን አይደለ? ስለዚህ እየመለስኩልህ ነው አይደለም። አይ እኔ ይሆናል የሚለውን አብራራ እንጂ ኤምኬሲ ምን ይሰጣል? አሁን ቶታሊ ስትሮማን አረከው ወይም ደግሞ ርዕሱ ሽፍት አይዲያውን ራሱ ሽፍት አድርገህ ላልተጠየቀው ነው እየመለስክ ያለው። ምን ይሰጣል አይደለም ጥያቄው። ኦኬ ምን ያደርጋል ነው እያብራራህ ያለው አንተ። ኦኬ ነፍስን ይመግባል፣ ያሳድጋል፣ ህብረት አንድነት ይፈጥራል ምናምን የሚሉ ነገሮች ነው እያብራራ ያለው። እኔ የጠየቁ ይሆናል ማለት እንዴት ነው የሚሆነው ነው? እንዴት ተለውጦ ነው? ተዋህዶ ነው? ኦኬ ይሆናል የሚለውን ኮንሴፕት እንዴት ነው የምትረዳው እንጂ ምን ይሰጣል ወይ ነፍስን እንደሚመግብ አያብራራም። ሄሬኒዮስ አያብራራም ነው ፖይንት። ስለዚህ እሱን እኮ መለስኩልህ። አልቀበለውም። ስለዚህ እንዴት እንደተረዳው ሄሬኒዮስ አንተ አይዲያው የለህም ማለት ነው አይደል? ሄሬኒዮስ ግን ኮንሴፕቱ እየተናገረ ያለው እዛ ክፍል ላይ ምንድነው? ቆይ እኔ ሄሬኒዮስ ያለውን ልንገርህ። መጀመሪያ ህብስት ነበረ ወይም ደግሞ ጽዋና ማኒፋክቸርድ ብሬድ ነበረ ይላል። ከዛ በኋላ ግን ጋድስ ወርድ ሪሲቭ ሲያደርግ ይላል። ኦኬ ጋድስ ወርድ ሪሲቭ ሲያደርግ ከዛ በኋላ ምንድነው ሜድ የተደረገው ወይም ሆነ የሚለው የጌታ ስጋና ደም ሆነ ነው የሚለው። ከምን በኋላ? ከዩካሪስቲክ ፕሬየር ወይም ደግሞ ከእግዚአብሔር ቃል መቀበል በኋላ ማለት ነው። ስለዚህ ሁለቱም ልዩነት እንዳላቸው ለውጥ እንዳላቸው ሄሬኒዮስ በግልጽ ይናገራል። አስቀድሞ ወይንና ህብስት የነበረው ከዛ በኋላ ምንድነው ያለው? ከጌታ ቃል መቀበል በኋላ ምን ሆነ ነው የሚለው የጌታ ስጋና ደም ሆነ ይላል። በቃ እዚህ ጋር ለውጥ ሲባል ከዚህ አንፃር ነው ማለት ነው። ሜድ ሆነ የሚለውን ሐሳብ ከዚህ አንፃር ነው ምንረዳው ወይም ደግሞ ሚስቲካሊ ቼንጅ አድርጓል የሚል ሚስቲካሊ ቼንጅ አድርጓል ብሎ ያብራራው መሳይስ ሰብስታንሱ ነው ምናምን ብለን እኛ እናብራራ እንደ ካቶሊኮች ማለት ሰብስታንሱ ነው የተለወጠው ሚስቲካሊ ቼንጅ አድርጓል ብለ የሚለውን ነገር አሳይ ነው ምናምን እንደዚህ አይነት ማብራሪያ ውስጥ እኛ ማንገባ። ኦኬ አብሶሉት በዚህ አይነት ሴንስ ስላላብራሩ ማለት እኛ የምንለው ምንድነው? ጥያቄ ይሰማሃል? ቆይ የኛ መግለጫም በስትክክል አይተው አይሰማም እንዴ? አይሰማም? የኔ ጥያቄውን ስማውና ሚስቲካሊ ይሰማል። ሚስቲካሊ ቼንጅ አድርጎ ነው ስጋና ደም የተባለው የጌታ ስጋና ደም የሚለውን ማብራሪያ አምጣ እስቲ። እንደዛ ሳይሆን አንተ ዩክሪስት ይሆናል ብለህ ትቀበላለህ። በቃ ዩክሪስት ይሆናል ብለህ ኢየሱስ አዳምሻ እሱማ ይሆናል ብሎ እኮ ሚስቲካሊ ቼንጅ ያደርጋል የሚለው እኮ እሱ እንዴት ነው ያደረገው? ያንተ አንዴ ቃሌ ለምንድን ነው ቆይ አንዴ መጀመሪያ ሚስቲካሊ ቼንጅ ያደርጋል የሚለውን ስኬሪንስ ላይ ያሳየን። አንዴ ቆይ ሄሬኒዮስ ቃል በቃል የሚለው መጀመሪያ ህብስትና ወይን የነበረው ጸሎት ከጸሎቱ በኋላ በቃ የጌታ ስጋና ደም ይሆናል። ይሄ ሚስቲካል ነው። በቃ ይሄ ሚስቲካሊ ቼንጅ ያደርጋል የሚለውን አሳየን። አንዴ ሜድ the blood and body of Christ ማለት ሆነ ማለት ነው ሆነ አይደለ? እንዴት ዊዶን ነው ማለት ነው። አንተ የምትጠቅሰውን እኮ ለትራንስብስታንሺዬሽን የሚጠቀሙታል እኮ ሚስቲካል ቼንጅን አሳየን ያልኩህ እኔ ደግሞ ሳብስታንሱ እንትን ትራንስሚት አረገ ወይም ደግሞ ትራንስሚት አረገ እኮ አይደለም ያልኩ። ሳብስታንሱን ትራንስፈር አረገ ወይም ተለወጣል አልኩ። ሚስቲካሊ የጌታ ስጋና ደም ይሆናል እያለ ነው። በቃ እንዴት እሱን ሚስቲካሊ የጌታ ስጋና ደም ይሆናል የሚለውን አሳየን ያልኩ። ሆነ አለ የጌታ ስጋና ደም ሆነ ይላል።
መጀመሪያ ምን እንዴት የሚለውን አሳይ ነበር ያልኩህ እኔ። ህብስት የነበረው ከጸሎቱ በኋላ ስጋ ሆኗል አልሆነም? ቃሌ እኔ ለምንድን ነው የምትጠይቀኝ? ጥያቄውን መልስ እንጂ ሚስቲካሊ ቼንጅ አድርጓል የሚለውን አሳይ ከሄሬኒዮስ ላይ። ኤግዛክት ወርድ ፋላሲ እየሰራ ስለሆነ ቆይ ኤግዛክት ወርድ ፋላሲ እየሰራ ስለሆነ እንትን ላድርግልህ። በደንብ ሰምቻለሁ። አንተ በጠየቀው መንገድ ነው የጠየቀው። ቃል በቃል ነው የምትፈልገው? አንተ ኩዌሽን ቃል በቃል አንተ ኩዌሽን ባረክበት መንገድ ነው እኔ የጠየቅኩህ። አሁን ቅድም ኩዌሽን ባረክበት መንገድ ነው የጠየቅኩህ ዮሐድ። ይሄ እኮ በነገራችን ላይ እሺ፣ አንዴ ቀጥልና እሺ፣ ቀጥል። አዎ እሺ፣ ይሄ የጌታ ስጋና ደም ይሆናል የሚለውን ሐሳብ ሌሎች ሰዎች እኮ በትራንስብስታንሺዬሽን ሊያብራሩት ሞክረዋል። አይተሃል? ሊያብራሩት ሞክረዋል። ለምን ሲባል ስለሌሎቹ ተታል ስለምን ጨርሳ አታቋርጥ። ስለሌሎቹ ተው ጠይቅ። ጥያቄ ሌሎቹ እንዲያብራሩት። አዎ አንዴ አቋርጣለሁ። ስለሌሎቹ ተው አንዴ መጀመሪያ ሐሳቤን ሳትረዳ ሐሳብን ተው። ቆይ ሰማይ ስለሌሎቹ እንዲህ ብለው እኛ እኮ እና ምን እያልኩ እንደሆነ መጀመሪያ ተረዳ። እንደዚህ አፍነህ እኮ አይደለም ማስወራት አለ። እንደዚህ አፍነህ አይደለም ቃሌ። ስለሌሎቹ ማውራት ተውና አሁን ቃሉ ላይ አይደለ እያልኩ ያለሁትን መጀመሪያ ተረዳው። ስለሌሎቹ ያነሳውበት ምክንያት ጥያቄና ሄሬኒዮስ እነዚህ ነገሮች ኦፕን አድርጓቸዋል። ስለ ሄሬኒዮስ ብቻ አውራ። አሁን ስለ ሄሬኒዮስ ሐሳብ ነው የጠየቅኩህ አንተ። አንዴ ቆይ እሺ፣ መጀመሪያ ይሆናል ሲል ምን ማለት ነው እየተጠየቀ አላቀም። የተጠየቀውን ጥያቄ አቮይድ አድርገህ ከዛ ደግሞ ጥያቄ እንዳይጠየቅ እንደዚህ ማፈን ትክክል አይደለም። አሁንም በጣም ተረጋግጠህ ኧረ በለው የሰራውን ፋላሲ። ቆይ አንዴ አሁን በቃ ሚውት አድርግ። መመለስ ካቃተህና ቆይ አንዴ ሚውት አድርገው በቃ ሚውት አድርገውና እኔ ልጨርስ ትቀጥላለህ ከሌሎቹ ጋር። አንዴ ሚውት አድርገው መንገድ ላይም ስለሆንኩ ሚውት አድርገው አንዴ ሚውት አድርገው አንዴ የጠየቁን ጥያቄ መመለስ ትተህ አንዴ ሚውት አድርገው። ቃል አትረብሽ። ሚውት አድርገውና ሚስቲካል ቼንጅ የሚል ሄሬኒዮስ ሚውት አድርገው የጠየቁን ጥያቄ አቮይድ አድርገህ ከዛ አሁን ጥያቄ ልቀበል ስል ደግሞ እንዲህ ነው የሚያምኑት፣ ሌሎቹ እንዲህ ነው የሚያስቡት። ስለነሱ ሐሳብ ሰውና ጥያቄን ቀጥታ ሄሬኒዮስ ሁለት አርቲኩል ወሬው ስለሆነ ይቀራል። አንዴ የጠየቁን ጥያቄ አርቲኩሌት አድርጌ የመለስከውን መልስ አንዴ በየመሃሉ ካቶሊኮቹም አንተ የምትረዱትን ነገር በተለያየ መንገድ ተናገር። አንተ ሚስቲካል ቼንጅ የሚለውን ከየት አመጣህ? አንዴ ሚውት አደርገዋለሁ ወዳጅ። ስለዚህ ጥያቄው መልስ እንዴት ነው? እስኪ ብሬዱን እንዴት ሪሲቭ እንደሚያደርግ ታስረዳለህ ቃልዬ? ብሬዱ እንዴት ብሎ የእግዚአብሔርን ቃል ሪሲቭ ያደርጋል ሚስቲካሊ ካልሆነ? እሺ አንዴ ልጠይቅ አሁን ለምንድን ነው መልስ ሚስቲካሊ ካልሆነ ብሬዱ እንዴት ሪሲቭ ያደርጋል? ኧረ እባክህ አንዴ ቆይ አንዴ ትልቁም እኮ አለማ ዮሐድ የጠየቅኩህን ጥያቄ በኢየሱስም ለምንድን ነው የምትደራረቡት? እሺ ዮሐድ የጠየቅኩህ ጥያቄ አንተ ሄሬኒዮስን ጠቅሰህ ሚስቲካል ቼንጅ የምትለውን ሌሎች ራሱ ሄሬኒዮስን ጠቅሰው ሌላ ነገር ይሉታል። አንተ ሚስቲካሊ ቼንጅ ያደርጋል የሚለውን ነገር ከሄሬኒዮስ ላይ እንዴት ነው ልታወጣ የቻልከው? የታለ ሚስቲካል ቼንጅ የሚል ነገር ሄሬኒዮስ ያስቀምጠው? በቃ የተጠየቀው ጥያቄ ይሄንን ነው። ስለዚህ በራሴ ተረድቼው ነው። አንድ ሚውት አድርገው። እሺ አሁን ሚውት አድርገው። እሺ እንዳልከው ኦኬ። መጀመሪያ የጠየቅኩት ጥያቄ ሰምታችሁ ከሆነ ሄሬኒዮስ መጀመሪያ ህብስትና ወይን የነበረው ከጸሎቱ በኋላ ግን የጌታ ስጋና ደም ይሆናል አለ። 4 ነጥብ። ኦኬ ይሆናል። ስለዚህ መጀመሪያ ህብስት የነበረው ስጋ ሆኗል። ኦኬ ለውጥ አለ ከመጀመሪያውና ከሁለተኛው? ኦፍ ኮርስ አለ ለውጥ። ምንድነው ለውጥ? ይሄ ኤግዛክት ወርድ ፋላሲ ይባላል በሎጂክ አለ። ቃል በቃል ተለውጦ ስጋ ይሆናል የሚል ቃል አላስገባምና አይ ተለወጠ አልልም። ማይ ብራዘር ሂማን ሴንስ ካለና ሊንጉስቲካል አፕሮች የምታውቅ ከሆነ መጀመሪያ ህብስት የነበረው ስጋ ሆኗል። ሃው ወይዘር ዩኒየን አድርጎ ካልክ ኦኬ አይ ሊትራሊ ቼንጅ። አሁን እኛ እንዴት ነው ተዋህደው ነው ሳብስታንስ ለውጠው ነው ምናምን የሚለው ማብራሪያ ውስጥ አንገባ። በቃ መጀመሪያ ግን ህብስት ብቻ የነበረው ከዛ በኋላ ከጸሎቱ በኋላ የጌታ ስጋ ሆኗል ይሆናል። ወይን ብቻ የነበረው ከጌታ ጸሎት በኋላ እንዴት ይለወጣል የሚለው ነገር መሐሉ አትግባ። አንተ ችግር አለብህ እንዴ? ምን አይነት ሰው ነው? ጊዜ ስለሌለ ያረዘምከው ነው።
ጊዜ ከሌለ ሚዩት አድርገህ እታች ሆነ ትሰማለህ። ስለዚህ እስክጨርስ ድረስ ሚዩት አድርገህ ስማ። እሺ። ስለዚህ ሆነ የሚለውን እቀበላለሁ ብለሃል። ከመጻሕፍቶች ልታመጣ አልቻልክም። መሰረተ ክርስቶስ እንዲህ ብላ ታምናለች አላልኩም አልክ። እኔ ለምን ከመሰረተ ክርስቶስ አትወጣም ስትባል እንዴ ለምን ደሞ ወጣው? ይሄን በመያዝ እኮ ከመሰረተ ክርስቶስ አያስወጣኝም። ይሄንን በቃ የጠየቅኩህን ስለማትመልሰው የጠየቅኩህን ትተህ ምክንያት ይገኛል። ሄሬኒዮስ ካባ ለላከና ስለማታስወራ አንዴ እታች ውረድና ከዛ በኋላ ትገባለህ። እሺ እስክጨርስ በየመሃሉ ዳይቭ ትገባለህ፣ ሐሳብ ስለምትፈራ ማለት ነው። ኦኬ ይሆናል የሚለውን ኮንሴፕት ከተቀበልክ ነው አለቀ። ይሆናል የሚለውን ኮንሴፕት ከተቀበልክ ተለውጦ የሚለውን ሐሳብ ከዛ የተለየ አይደለም ነው። ከዛ የሚለይ አይደለም ሐሳቡ። ምንድነው? መጀመሪያ ህብስት ነበረ፣ ከዛ የጌታ ስጋ ነው። ወይን ነበረ፣ ከዛ የጌታ ደም ነው። አለቀ። ይሄን ካመንክ፣ ይሄን ከተቀበልክ ተለወጠ የሚለው ቃል ከሆነ የምትፈልገው ማይ ብራዘር፣ ይሄ ኤግዛክት ወርድ ፋላሲ ይባላል። ወይም ቃሉ ተለወጠ የሚል የለም እያልክ ስለሆነ ማለት ነው። ይሄ ኤግዛክት ወርድ ፋላሲ ነው። አንድ ሰው ተመገበ ሲል ኦኬ ተመግቦ ጠገበ የሚል ሐሳብ ተቀምጦ ካገኘ አይ የበላው ምግብ አይደለም ወይም ደግሞ ምግብ በላ ተብሎ ካልተጻፈ ምግብ ሊሆን አይችልም ብሎ እንደመናገር ማለት ነው። እዚህ ክፍልም ህብስት ነበረ፣ ወይን ሆነ፣ ህብስት ነበረ ስጋ ሆነ፣ ወይን ነበረ ደም ሆነ አለ። አለቀ። ይህም ዘላለም ህይወትን ይሰጣል፣ የክርስቶስ ስጋ እንድንሆን የክርስቶስ አካል እንድንሆን ያደርጋል ብሎ ተናገረ። ስለዚህ ከዚህ በላይ ቃል ሊመጣ አይችልም ማለት ነው። ሆነ የሚለው አላብራራውም። በቃ ሆነ ብዬ ነው የምቀበለው ካልክ ባይዘው ተለወጠ ካላልክ ስተሃል የሚል አስተምሮ ራሱ የለንም። አይ ተለውጦ ነው የሚሆነው ካላልክ በቃ ስህተት ውስጥ ነህ አይደል? በቃ የጌታ ስጋና ደም ነው ብለህ ካመን ፔሬድ አለቀ። ተለውጦ ነው። ይሄ ወርድ ወርሺፐርስ ይባላል፣ ወይም ደግሞ የቃላት አምላኪዎች ማለት ነው። ለዛ እኮ በጣም ፕሮቴስታንቲዝም ላይ በጣም የሚቸገሩት ቃላት ላይ ዲፔንድ ይሆናሉ። ቃላትን በጣም ነው የሚያመልኩት ማለት ነው። ስለዚህ የሆነ ቃል ካላገኙ ምናምን ብለው የራሳቸው ዶክትሪን ግን ለመመስረት ችግር የለባቸውም። ጦር ይሁን ተዋህዶ ይሁን ይሄ ማብራራት ውስጥ መግባት ራሱ አይጠበቅብንም ማለት ነው። ኦኬ አይጠበቅብንም። ዋናው ትምህርታችን የክርስቶስ ስጋና ደም ነው። እውነተኛ ስጋና ደሙ ነው። በቃ የኃጢአት ስርየት ይሰጣል። ትክክል። እውነተኛ የዘላለም ህይወትን ይሰጣል። አለቃ። አዎ ይሄን ካመንክ ፔሬድ ማለት ነው። ታዲያ ስፒሪቹዋሊ ወይም ሚስቲካል ቼንጅ የሚለው የሄሬኒዮስን ሐሳብ ከየት አመጣው የሚል ሐሳብ ደግሞ ጠይቆ ነበር። እቺን ተናግሬ ወንድሞች ትቀጥላላችሁ። ሚስቲካል ቼንጅ የሚለው ከየት አመጣው ማለት የሚል ባይ ዘ ወይ አፖስቶሊክ ትራዲሽን የሚባል አለ ማለት ነው። ኦኬ አፖስቶሊክ ትራዲሽን የሚባል ትምህርት አለ። ሄሬኒዮስ ምን እያለ ነው? ኦኬ ህብስት የነበረው ስጋ ወይን የነበረው ደም ሆነ ሲል ምን እያለ ነው የሚለው ከምንድነው የምንረዳው? ከአባቶች ማለት ነው። ቀደም ስንጠቅስ ነበር አምብሮስ ኦፍ ሚላን ኦን ዘ ሳክራመንትስ መጽሐፉ ማለት ነው ቻፕተር 9 ሴክሽን 53 ላይ ቃል በቃል ይናገራል ማለት ነው። on the Eucharistic prayer, before the Eucharistic prayer it was raw bread and mingled wine ይላል። ኦኬ እንደዛ የነበረው በዩካሪስቲክ ፕሬየር ቼንጅ ቱ the body and blood of Christ ይላል ቃል በቃል ከፈለክ ማለት ነው። ስለዚህ አምብሮስ ኦፍ ሚላን ወደ 4ኛው ክፍለ ዘመን መጨረሻ ወይም ደግሞ 390 አካባቢ የነበረ የቤተ ክርስቲያን አባት ነው። ቃል በቃል ቼንጅ እንደሚያደርግ ወይም ደግሞ ሚስቲካል ቼንጅ እንዳለው አባቶች ይናገራሉ። እነ ቅዱስ ዮሐንስ አፈወርቅ ማለት ነው። ቅዱስ ዮሐንስ አፈወርቅን ጨምሮ እነ ቆጵሪያኖስም እነ ሂፖሊተስም ጨምሮ ማለት ነው። ሂፖሊተስም ጨምሮ ቃል በቃል እንደዚህ ብለው ይናገራሉ። ስለዚህ ከነዛ ነው የምንወስደው ማለት ነው። ከነዛ ከአባቶች እንረዳለን እንወስዳለን ማለት ነው። ከዚህ አንፃር የሚታይ ነው። ቀጥል። እሺ ቃሎት ያሰማልን። ያዲ ቃሎት ያሰማልን። በነገራችን ላይ ከዚህ በላይ እንትን ማድረግ አይጠበቅብንም። ከስር ያለው ምዕመኑ ያው ይወስዳል ቃል በቃል የሚያስቀምጠውን ማለት ነው። በመጽሐፍ ቅዱስ ሄሬኒዮስ ቃል በቃል የጌታ ስጋና ደም ይሆናል አለ። ቃል በቃል ነው የምንቀበለው። ጌታችን ኢየሱስ ክርስቶስ የጌታ ስጋ ያለ እኛ ቃል በቃል ነው የምንቀበለው። እንዲህ ነው እንዴት ይሆናል የሚለው ሚስቲካል ነው። ሚስቲካል ማለት ምንድን ነው? ሚስቲካል ያሰኘው ራሱ ምን መሆኑ ነው? ሚስቲካል ያሰኘው ከጅምሩ
ምንድነው ከተባለ አለማብራራታችን እንዴት እንደሆነ በመንፈስ ቅዱስ አሰራር ነው። ዊ ዶንት ኖ እናብራራ። ቃል በቃልስ ይሆናል ብሎ ተጠቅሞታል። አዎ ተጠቅሞታል። ቃል በቃል በነገራችን ላይ ያሳየው ነበረ። ቀደም ለመጠየቅ አቮይድ አደረገ እንጂ ቃል በቃል ነው የሚለው። በደንብ ተመልከቱ። ስጋውንም ደሙንም ማለት ነው። ቃል በቃል have acknowledged the bread to be his body። ቃል በቃል ምን ይሆናል አለ? ብሬዱ ወይም ደግሞ ህብስቱ ምንድነው? to be his body። በቃ ይሄንን አክኖሌጅ እናደርጋለን ቃል በቃል። ወይኑንስ ቀጥሎ ምን ይላል? a mixed cup to be his blood። ወይኑ ደግሞ ወዴት ይቀየራል? ወይም ምን ይሆናል አለ? ብሌድ ኦፍ ክራይስት። በቃ ሂዝ ብሌድ። ያ ከዚህ ውጪ ምንድን ነው ማለት? ቃል በቃል ነው ያስቀመጠ። እንግዲህ ቅዱስ ኢሬኒየስ ቃል በቃል ይህንን የምታገኙት አጌንስት ሄሬሲ ቡክ 4 ቻፕተር 33 ነምበር 5 ላይ ነው የምታገኙት ማለት ነው። ቃል በቃል ነው። ነምበር 2 ላይ ቁጥር 2 ላይ ወይም ቨርሰስ 2 ላይ ታገኛላችሁ። እንዴት ነው የቀየረው? ይሄን ማለት እንዴት ነው መንፈስ ቅዱስ የቀየረው? አናቅም። በነገር ሚስቲካል ነው። ሚስጥር ማለታችን ብለ መጥራታችን በነገራችን ሳክራመንት ማየው በምናየው ነገር የማናየውን ጸጋ ስለሚሰጠን ነው። የማናየውን ጸጋ ይሰጠናል። ሃው እንዴት እንደተቀየረ አናቅም። ክርስቶስ ሰው ሆኗል፣ ተዋህዷል። ኦኬ እንዴት ሆነ? ይሄ ለሰው የሚቻል አይደለም። ታዲያ ለእግዚአብሔር ግን ይቻላል። በቃ ይሄ እምነት ነው፣ ፌዝ ነው። አባቶች ይህንን ቃል በቃል የሚቀበሉ በነገራችን ላይ በጣም ብዙ አባቶች መጥቀስ ይቻላል። ዮሐዴም አንስተዋል። እነ ሴንት ስሪልን ቃል በቃል በነገራችን ላይ ሴንት ስሪል ብሬድ ምንድን ነው የሚለው? ካቲካል ሌክቸሩ 19 ቻፕተር 19 ቨርሰስ 7 ላይ ብሬድ ቢካም ዘ ቦዲ ኦፍ ክራይስት። ወዴት ነው የሚመጣው? ወዴት ነው የሚቀየረው? ያለ ቃል በቃል ማለት ነው። it becomes body of Christ። እንዴት? አዎ አላብራሩ አናቅም። this mystical ነው፣ የመንፈስ ቅዱስ ስራ ነው ማለት ነው። አረ በጣም ብዙ አባቶችን መጥቀስ ይቻላል። እና ቃሌ ግን እያለ የነበረው እውነት የጌታ ስጋና ደም እንዲቀበላል ማለት ዛት ሪሊ ማለት ለምንድን ነው የምንሻወደው? መሰረተ ክርስቶስ እዚህ ውስጥ የላችሁም? ይቀበላሉ? ምንም በፍጹም አይቀበሉም። በነገራችን ላይ የጌታ ስጋና ደም እውነተኛ የጌታ ስጋና ደም ብሎ የዘላለም ሕይወት ይሰጣል ብሎ ቅድምም ስብራራ የነበረው በነገራችን ላይ which is የሚለው ስር ሲደበቅ ነበረ። which is የሚለው ጸጋውን ነው የሚያሳየው እንጂ እዛ ስር ሲደበቅ በነበረበት ማለት ነው። which is የሚለው ቃል በቃል የሚሰጠው ጸጋን እንጂ እንትን አይደለም። የሚሰጠው ጸጋን እንጂ ኢተርናል ላይፍን እያብራራ አልነበረም። ኢተርናል ላይፍን እያብራራ አልነበረም። እንደምትመለከቱት incapable of receiving of ቃል በቃል እዩት። receiving the gift of God ካለ በኋላ which is life eternal አንድ ምን ይሰጣል? ይሄ ጸጋ የዘላለም ሕይወት። አሁንም which is ብሎ ነው የሚጀምረው። በነገራችን ላይ ምን የሚሰጠውን ያሳያል እንጂ which is የሚለው ላይፍ ኢተርናልን አይደለም የሚያብራራው። ላይፍ ኢተርናል ምን እንደሆነ አይደለም እያብራራ ያለው። በቃ ጋድ ኦፍ ጊፍት አለ፣ የእግዚአብሔር ጸጋ አለ። ምንድነው ከተባለ አንድ ላይፍ ኢተርናል፣ ሌላስ ናውሪሽድ ፍሮም ዘ ቦዲ ስፒሪቹዋል ኤንድ ኢንቪዚብል ማን። በቃ ሰውነታችን ከዛ የሚመገብ ነው። ይሄንን አካሉ የምንሆንበት ነው። በቃ ያብራራል ይሄንን እንጂ ኢተርናል ላይፉን እንደዛ ያብራራ አልነበረም። ለማንኛውም ሌሎችም በጣም አፈንኳችሁ። ዲያቆናቱ አዳም ቀጥሉ። አዳምሻ ቀርቦኛል መሰለኝ። ይቀጥላል። እንትን ቃሌ ካለ ላክ አንድ ቁጥር ወይ አጣው ላስገባህ ብዬ ካለ አይ ቅድም ልኬልታለሁ። አይ ሪጀክት አደረገ። አግኝተው ነበር አጣሁት። ነበረ ኢንቫይት አድርጌዋለሁ በተደጋጋሚ። ኦኬ ቀጥሉ። እዮባ መሄድ ከፈለገ እንትን ይበልና ከዛ በኋላ ናትሽ እና በአጭሩ አንዳንድ መስመር የአባቶችን ብናገር ደስ ይለኛል። ማለት እሺ ልክ ይላለው። ኤቢ ግባ ቀጥል። አዳምሻ
የሆነ ውይይት ስታደረጉም ራሱ ሰምቻለሁ። ባለፈው ዩቲዩብ ላይ የተቀዳና አምብሮሶፍ ሚላን አሁን ዮሐድ ሲናገረው እንደነበረ ነው። አምብሮሶፍ ሚላን ኤላጃ ከሰማይ ኤላጃ በቃሉ ከሰማይ እሳትን ማውረድ ከቻለ ኢየሱስ ክርስቶስ እሱ እንዴት ኤሌመንት የሆነውን ነገር በእሱ ቃል በኢየሱስ ክርስቶስ ቃል እንዴት ብሎ ነው የሆነ ኤሌመንት ወደ ኔቸሩን መቀየር የሚያቀተው ብሎ አምብሮሶፍ ሚላን ያስቀምጣል። ምን ላይ ሚስትሪ የሚል ኦን ሚስትሪ የሚል ቻፕተር 9 ላይ እዛ ላይ በቀጥታ ኤላጃ ሃዝ ፓወር ቱ ብሪንግ ዳውን ፋየር ይላል። ኤላጃ ሃዝ ፓወር ቱ ብሪንግ ዳውን ፋየር ፍሮም ሄቨን shall not that the word of Christ has a power to change the nature of element ይላል። ይጠይቃል ጥያቄ የክርስቶስ ቃል መቀየር ያቅተዋል ወይ? ኤላጃ እንደዚህ ማድረግ ከቻለ የክርስቶስ ቃል እንዴት ያቅተዋል ይላል። ከዛው ቅዱስ አትናቴዎስ ደግሞ በቀጥታ አትናቴዎስ ደግሞ ምን ይላሉ? the bread become the body and the bread become the body ይላሉ and the wine become the blood become እያሉ ነው የሚጠቀሙት። becomes ብለው ቅዱስ አትናቴዎስ the bread becomes the body, the wine become the blood of our Lord Jesus Christ ይላሉ። የአውገስቲን ነው በጣም ደስ የሚገርመኝ። የአውገስቲን ምናልባት እንዴት እንደዚህ እንዳሉ አልናቅም፣ ግን እሳቸው ምን አሉ? he carried the body in his own hand he carried ያደረገው ማለት በእጁ የያዘው ማለት ነው። ራሱ ሰውነቱን በእጁ ይዞታል። ኢየሱስ ክርስቶስ ማን ያለው? ይሄ አውገስቲን ማለት ነው። አውገስቲን he carried the body in his own hand ይላል። ሊቀጥል ሌላ በጣም ብዙ አለው። ግሬጎሪ ኦፍ ናዚያንስስ body and blood፣ ግሪጎሪ ኦፍ ኒሳ፣ ኢግናሽየስ ደግሞ ምን ይላል? they abstain they የተባሉት እነዚህ መናፍቃኖቹ ናቸው። they ብሎ abstain ይላሉ ማለት አይመጡም ይቀራሉ። from Eucharist they abstain from Eucharist from a prayer because they do not admit the Eucharist is the flesh of our Savior Jesus Christ። መናፍቃን ከቅዱስ ቁርባን ይቀራሉ። ምክንያቱም በጸሎት ያ እንትኑ ዩክረስት ስለሚሆን ቅዱስ ቁርባን ስለሚሆን ማለት ነው። ይቅርታ ይቀራሉ፣ ከዩክረስት ይቀራሉ። ምክንያቱም ለምንድን ነው የሚቀሩበት ምክንያት? የኢየሱስ ክርስቶስ ስጋና ደም ስለሆነ ማለት ነው። አሁን እዚህ ጋር ምንድን ነው የሚከራከሩት? የኢየሱስ ክርስቶስ ስጋና ደም ብሎ የተናገረበት ሲምቦል ምናምን አለ። በቀጥታ የኢየሱስ ክርስቶስ ስጋና ደም ብሎ ያለው እውነተኛ ለማለት ነው። ለምንድን ነው እውነተኛ መሆኑን የምናውቀው በምንድን ነው? እዚህ ቦታ ላይ ናስቲኮችን ነው። እነሱ ሲምቦሊክ ቢባል ኖሮ ይመጡ ነበር፣ አይቀሩም ነበረ። ናስቲኮች ሲምቦሊክ ቢባል ኖሮ አይቀሩም ነበረ። የእውነተኛ ስለሆነ ናስቲኮች አብስቴን ያደርጋሉ፣ ይቀራሉ። ምክንያቱም እውነተኛ ብለው ስለማያምኑ ይቀራሉ። ሲምቦሊክ ቢባልማ ናስቲኮች ለምን አብስቴን ያደርጋሉ? እንቀጥል። ሌላ ደግሞ ጀስቲን ማርደር ምን ይላል? we do not receive this thing as a common bread or a common drink። ልክ ኮመን የሆነ ልክ ዕለት ተዕለት የምንበላው ነገር አለ አይደል? ልክ እንደዛ አይነት ነገር አይደለም ይላል። የኢየሱስ ክርስቶስ ስጋና ደም ማለት ነው። ልክ አሁን እነሱ ኮመን ብሬድ፣ ፕሮቴስታንቶች አሁን መናገር ያለባቸው ኦኬ፣ እናንተ ኮመን ብሬድ ብላችሁ ማታስቡ ከሆነ ኮመን ብሬድ ብላችሁ ማታስቡ ከሆነ ሲተርፋችሁ ምንድን ነው የምታደርጉት? ሲተርፋችሁ ምን ታደርጉታላችሁ? ለምሳሌ እሁድ ወይ የሆነ ቀን ስታደርጉ ይህን ስርዓት በምታደርጉበት ጊዜ የቀረውን ምን ታደርጉታላችሁ? እንደ ኮመን ብሬድ አድርጋችሁ ማታየት ከሆነ ኦር ደግሞ የሆነ ነገር ከሆነባችሁ ከወደቀባችሁ መሬት ላይ ምንድን ነው የምታደርጉት? የምታደርጉትን ነገር ምን ብላችሁ እንደምታምኑ ይናገራል። እና ከኮመን ብሬድ የተለየ ነገር አታደርጉም። እና ማንም የመጣ ሰው የሚቀበለው ከሆነ ኮመን ብሬድ ማለት ነው። እንደዛ እዚህ ጋር ግን ጀስቲን ማርደር እየተናገረ ያለ we do not receive the thing as a common bread or a common drink but as Jesus Christ our Savior being incarnate by the God of the world took flesh and blood for our took flesh and blood for our salvation ይላል። ስለዚህ እዚህ ጋር ስለ ሳልቬሽን ብሎ የወሰደውን ብሎ ካለ በቃ እውነተኛ ስጋና ደሙ ነው ማለት ነው። ወደ
እንዳለ አባቶች አንድም ሳይቀር በሙሉ እውነተኛ የክርስቶስ ስጋና ደም እውነተኛ የክርስቶስ ስጋና ደም የክርስቶስ ስጋና ደም ክርስቶስ ስጋና ደም ነው የሚሉት። ፕሮቴስታንቶች እኔ እስከማውቀው አሁን የመጣ እዚህ ማለት ብዙ እናንተ የሞገቶቻቸው ስለሆነ እኛም እኮ ስጋና ደም ብለን ነው የምናምነው ስጋና ደም ብለን ነው የምናምነው ምናምን ይላሉ። ሲምቦሊክ ብለው ነው የሚያምኑት። እዚህ ግን ለማለት ቲክቶክ ላይ እንትን ለማድረግ ስጋና ደም ብለን እናምናለን ምናምን የሚል ነገር አምጥተዋል። ይሄ ደግሞ የእውነት ካመናችሁ እኛም ደስ ነው የሚለን፣ ግን እንደዛ አይመስለኝም። ጽሁፋችሁ ላይ እንደዛ አይልም። አና ባፕቲስት አሁን እንትና የገባው ልጅ አና ባፕቲስት ነው። መሰረተ ክርስቶስ ማለት መሰረተ ክርስቶስ እንትናቸው የሚመዘዘው ከአና ባፕቲስት ነው። አና ባፕቲስት የፈለገው ዌብሳይት ገብታችሁ ስለ አና ባፕቲስት አንብቡ። ማለት ኢትዮጵያ ያለችው መሰረተ ክርስቶስ መሰረቱ አና ባፕቲስት ነው። ከአና ባፕቲስት የተለየ እምነት አለኝ ብላ የምትል ከሆነ ኦኬ ማሳወቅ ነው። አዲስ እምነት ጀምራለች ማለት ነው። ሌላ ማለት ማንም የማያውቀው ዓለም ላይ የማይታወቅ አዲስ እምነት ጀምራለሁ ካለች ኦኬ። አና ባፕቲስቶች they never believed እውነተኛ የክርስቶስ ስጋና ደም ብለው አምነው አያውቁም። ካመኑ እኛ ደስ ይለናል፣ ልንመሰክርላቸው እንችላለን። ግን ፈልጉና የትኛውም ዌብሳይት አና ባፕቲስቶች እውነተኛ የክርስቶስ ስጋና ደም ብለው አያምኑም። መኩዬ እግዚአብሔር ያስጥልኝ። ሁላችሁንም አመሰግናለሁ። አላችሁ ሰዎች ቃል ታሰማልን። አዳም ምንድነው ይሰማል ወይስ ሁሉም ይሰማል? ቃል ታሰማልን። አዳምሻ ዮሐዴም ቃል ታሰማልን። መጀመሪያ እንዴት ናችሁ? አዳምሻ ይላል። አይ በቃ በደንብ ስለተባለ በቃ ናይስ ነው። እዛ እንትን ላይ መጨመርም ብዙም አስፈላጊ አይደለም። ግን አሁን ደው ሚስቲካል ቼንጅ ሲባል እንዴት እየተረዱት እንደሆነ ራሱ አዳምሻ አይ ቲንክ ጥያቄ ማንሳት የሚኖርብን ይመስለኛል። ሚስቲካል ቼንጅ ስንል ምን ማለት እንደሆነ ምክንያቱም ያ ቅዱስ ሄሬኒዎስ እንግዲህ ቅድም በተነሳው በተደጋጋሚ ከኢንቮኬሽኑ በፊት ኮመን ብሬድ ነበር። ከዛ በኋላ ግን ኖ ሎንገር ኮመን ብሬድ ሲል ይሄ ባይዘው ሚስቲካል ቼንጅን እየተናገረ ነው በነገራችን ላይ ማለት ነው። ሚስቲካል ማለት ሄድን በመንፈስ ቅዱስ የሆነ የመንፈስ ቅዱስ አሰራር ማለት ነው። በመንፈስ ቅዱስ አሰራር ይሆናል። እንዴት ነው የሚሆነው? በቃ በመንፈስ ቅዱስ አሰራር መንፈስ ቅዱስ ባወቀ እንግዲህ ኮመን ብሬድ የነበረው ከጸሎቱ በኋላ እንግዲህ የጌታ ስጋ ይሆናል ነው። በቃ ይሄ ነው ሚስቲካል ቼንጅ የምንለው ማለት ነው። ያንን ልናየው እንችላለን አንችልም። የዚህ የሚስቲካል ተቃራኒ ግን ምንድን ነው? ፊዚካል ይሆናል ማለት ነው። ፊዚካል ቼንጅ እንግዲህ ቅዱስ ሄሬኒዎስን ስለ ፊዚካል ቼንጅ እያወራ አይደለም። ይልቁንስ ግን ምን ብሏል? ኢት ኮንሲስት ኦፍ ቱ ሪያሊቲ ብሏል። ወይም ደግሞ ሁለት ሪያሊቲዎችን ኮንሲስት ያደረገ ነው እና አርዝሊ ኤንድ ሄቨንሊ ይለዋል። ስለዚህ በዋናነት እየተወራ ያለው ክፍሉ ራሱ ሚስቲካል ቼንጅ እንደሆነ በግልጽ ይናገራል። ቃል በቃል ቅድም ዮሐዴም እንዳለው ኤግዛክት ወርድ ፋላሲ እንዳይሆን ቃል በቃል ግዴታ መጠቀም አይኖርበትም። ከዛ በኋላ ያሉ አባቶች ተጠቅመዋል። ቃል በቃል ግን እሱ መጠቀም ሄሬኒዎስ ግዴታ ቃል በቃል መጠቀም አይኖርበትም ማለት ነው። ስለዚህ ምንድነው የመጀመሪያ የምናደርገው? በቃ ሚስቲካል ሲባል ምን እየተባለ ነው? በመንፈስ ቅዱስ አሰራር እንግዲህ የጌታ ስጋ ይሆናል። ይሄንን ደግሞ በቃ ተናግሯል። ይሄንን በግልጽ የት ነው የምናገኘው ማለት ነው? ከኢንቮኬሽኑ በፊት when it received the invocation of God is no longer common bread እንዳለው ከዛ በፊት ህብስት ብቻ የነበረው ከዛ በኋላ ከኢንቮኬሽኑ በኋላ ግን እንደው ህብስት ብቻ እንዳልሆነ ከተናገረ ለምሳሌ ደግሞ ፊዚካል ቼንጅ እንዳይሆን ራሱ እዛው ምን አለ? ኢት ኮንሲስት ኦፍ ቱ ሪያሊቲ ሁለት ሪያሊቲዎችን ኮንሲስት ያደርጋል አርዝሊ ኤንድ ሄቨንሊ ብሎ ሲናገር እናየዋለን ማለት ነው።